አንድ ላይ ነው አብሮ የተመለሰው። ግን ዝም ብዬ የምታዘባቸው አንዳንድ ነገሮች አሉ። አንዳንድ እዛ የሚያገለግሉ በጣም ራስ በቃ የፍኖተ አበው ራስ የሚባሉ ዘማሪያንና ሰባኪያን አብሮ ሲመለሱ ገረመኝ። ስለዚህ ምንድነው ከጀርባ ያለው ይሄ ነገር? ማርያም አንጋፋ የምንላቸው መምህራን መምህራን ብቻ ሊቃነ ጳጳሳት ሁሉ ሳይቀር በዚያ ቦታ ላይ ተገኝተዋል እና ይሄ አካሄድ ጥሩ ነገር አይደለም ያየሁበት ሁኔታና ከዚህ አንፃር ምንድነው መደረግ ያለበት? እንዴትስ መመዘን አለበት? ዘመኑ ያፈራውን ማቴሪያሎች ተጠቅመን እጅግ ለአይን የሚስቡ ለጆሮ የሚስቡ ነገሮችን መጠቀም የለብንም። ይሄ በጣም ትልቅ ስህተት ነው። የለብንም የሚለው ነገር ማለት ነው። ይህንንም ለመቃወም ሐሳብ የሚያነሳ ያለ አይመስለኝም። ነገር ግን በዛ ሂደት ውስጥ የሚደረጉ መጠንቀቅ ያለብን ነገሮች ምንድናቸው? ወንጌል አንግበን ስራች ለእውነት ቆመን ወንጌሉን ይዘን ለእውነት ቆመን ትክክለኛው የቤተክርስቲያን ያው ይቀርባል ነው እንጂ ትክክለኛው ነው ብለን መወሰንም የምንችለው አይደለም። ስለዚህ ከዚህ አንፃር ልዩነቱ በጋድ የሚታይ ነው። እኔ ከመዝሙሩ ዋሻገር ትኩረት መደረግ ያለበት ምንድነው? ከጀርባው ሌላ ነገር አለ ወይ? ለምን የቤተክርስቲያን ስርዓት ምን ይላል? ቤተክርስቲያን አባቶቻችን የትኛውንም መንፈሳዊ አገልግሎት በቤተክርስቲያን ቅጥር እንዲሆን ያደረጉበት አንዱ ምክንያት የማይገባ ድምጽ እንዳሰማ ነው። እኔ እናንተ እናልፋለን መምህር፣ ቤተክርስቲያን ግን ትቀጥላለች። አድርጎት ከሆነ ዕውቀት መንፈሳዊ ዕውቀት ስለሌለው ስለዚህ ሰጥቷቸው አይ ልቃውም ከዚህ ለምሳሌ ለሚዲያ ፍጆታ ከሆነ ሲይ ነገር ካሳንቺስ ላይ ቁጭ ብሎ የዮሐንስ ራእይ ተማሪዎች በሚል በርካታ ኦርቶዶክሳውያን ወጣቶችን እኮ ከቤተክርስቲያን አስወጥተዋል። ብዙዎቹን ግብረ ሰዶማውያን እኮ አድርገዋቸዋል። ለቤተክርስቲያን ጥቅም የማይቆም ገንዘብን የሚያስበልጥ አገልጋይ ካለ እኔ አገልጋይ አይደለም። ይሄ ለኔ አገልጋይ አይደለም። አዲስ ቋንቋና አዲስ ዜማ አዲስ ዘይቤ ፈጥራ አይደለም። በራሷ ቋንቋ በራሷ ዜማ በራሷ አስተምሮ ነው ኢትዮጵያን የምታመሰግነው። ፈረንጁ አንድ ፈረንጅ ነጭ አምጥተህ እንጀራ ብላ ብትለው በስርዓት ይበላል። ኢትዮጵያ ውስጥ እኮ እጅህ ወጥ ሳይነካ እንጀራ በልተህ እንድትነሳ እኮ ያደረገችው ቤተክርስቲያን ነች። አሁን መድረክ ወደ መንፈሳዊ ወደ ምረት የወጣችው ዘርፌ ዛሬ ምን እያደረገች ነው? ትላንትና የቤተክርስቲያንን እንጀራ በልቶ ጥቁር ቆዳውን የቀየረው ትዝታው ዛሬ ምን እያደረገ ነው? አባቶቻችን ዋጋ ከፍለው ተጋርለው እዚህ ያደረሷት ቤተክርስቲያንን በልካችን ሰፋናት። አየህ፣ በልካችን ስንሰፋት ቤተክርስቲያን እቺ መሰለችን። ይሄንን የምትከታተሉ ብዙ ሰዎች ትኖራላችሁ። ይሄንን ስትከታተሉ አሁን ምናልባት እኛ ያልገባን እንግዲህ ያላወቅነው ነገር ካለ ያልሰማን ወይ ደግሞ ያላየነው ያልተረዳነው ነገር ካለ እባካችሁ አኑና አስረዱን። በፍኖተ አቦስ ደግሞ ምን ተቋቋመ? ፍኖተ ጽድቅ የሚል ሌላ ደግሞ የቴሌቪዥን ፕሮግራም ከሐረር እስከ አዲስ አበባ 4 ኪሎ ቅድስት ሥላሴ ድረስ እኮ መረባቸውን ዘርግተው 4 ኪሎ ቅድስት ሥላሴ ቤተክርስቲያን እኮ ቅዳሴ በፒያኖ መቀደስ ተጀምሮ ነበር። ወጥቻ ያለውን ነገር አጋልጫለሁ። ውሸት እንደሆነ ቤተክርስቲያንን ለማፈራረስ እንደወጡ እኛ እንደ ውሻ በታየነበት እዛ መድረክ ላይ ቆሞ ሲዘምሩ እኔ አባቶች ይፍረዱ ነው ምለው። ማለት ምላሽ ይስጡን። እኔ አንደኛ ማውን እንድናገር የሚያደርገኝ ነገር ትናንትና እኛ ስንገፋ የነበረው ስንወቀስበት የነበረው መድረክ አሁን ለነሱ ኦርቶዶክሳዊ ለምን ሆነ? ለኛ ለምንድን ነው ፕሮቴስታንታዊ ሆነው? ተመለስኩ ካለ በኋላ የበፊት የነበራቸውን ይሄ የታድሶ እንቅስቃሴ ትተውስ ቢሆንስ? አልተውም 100% ልንገርህ። እሺ። ስለዚህ አሁን እዛ ሚዲያ ላይም ሆነ ቴሌቪዥን ሊሆን ነው ገና ይመስለኛል እዛ ላይ የታሰበ እየተደረገ ያለ ሁኔታ ወይም እየተሰራ ያለ ስራ የቤተክርስቲያን ድምጽ እንዳልሆነ ይሄንን እንዴት ነው ማወቅ መለየት የሚያቅተው? ስለዚህ ኦርቶዶክሳዊ አይደለም። አሁንም አይታችሁ እንደሆነ ኮርድ አለ፣ ግርፍ አለ፣ ክራሮቹ እንዳሉ ሆኖ ማሲንቆ አለ፣ ብዙ ማቴሪያሎች አሉ። ያ ማለት ምናየው ከዚህ ፊት በዚህ አይነት መንገድ ያጣነውን ነገር እናውቀዋለን። አሁን በየአዳራሹ ያለው ኦርቶዶክሳዊ ወጣት ነው በዚህ አይነት መንገድ ተስቦ የወጣውና ይሄ ነገር እውነትም የቅድስት ክርስቲያን አስተምሮ ከሆነ ቅድም እንዳልነው ያልገባን ያላወቅነው ነገር ካለ ይንገሩን።
ሰላም ጤና ይስጥልኝ ውድ የኢቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። እንዴት ናችሁ? ሁሌ እንደምንለው ሰላም ከአካባቢ፣ ሰላም ከሀገር፣ ሰላም ከማህበረሰብ፣ ሰላም ከቤት ይጀምራል። ስለዚህ ሁላችንም ለሀገራችን ሰላም የበኩላችንን አስተዋጽኦ እናድርግ። ቻናሉ ኢቲአርቲ ሚዲያ ነው። እኔ ምን ያህል በንቲ መምህር ግሩም ከበደ ከመላው የኢቲአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ዛሬ በወቅታዊ ጉዳዮች ላይ አንድ ሀሳብ አንስተን ልንነጋገር አንዳንድ መረጃዎችን ወደ እናንተ ልናቀብል ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ይህንን የምትመለከቱ በሙሉ ኢቲአርቲ ሚዲያን ሰብስክራይብ አድርጉ። ኢቲአርቲ ሚዲያን ሰብስክራይብ ካደረጋችሁ ደግሞ ሁሌ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን መጫናችሁን አትርሱ። ይህ ፕሮግራም እጅግ በጣም ወቅታዊና አንገብጋቢ ጉዳይ ስለሆነም ለብዙዎች ሼር በማድረግ አዳርሱ። ኢቲአርቲ ሚዲያ ነው። ከአፍታ ቆይታ በኋላ እንመለሳለን። ስንመለስ በሰሞኑ ጉዳይ ፍኖተ ጽድቅ ስለተባለው ማህበር፣ ፍኖተ ጽድቅ ላይ ስለሚወራው፣ ፍኖተ ጽድቅ እያካሄደ ስላለው አንዳንድ ነገሮች እናወራለን። አብራችን ቆዩ። ተመልሰናል። መምህር እንኳን ደህና መጣ። እንኳን ደህና ቆይ። እንዴት ነህ? ሰላም ነው። ሰሞኑን እንግዲህ ብዙዎችም በግልም በስልክም እንደገና ደግሞ እንደ ሚዲያም ሰሞኑን እየተደረገ ባለው በተለይ በፍኖተ ጽድቅ ላይ አሁን ቤተክርስቲያን ሚዲያ እንደመሆናችን መጠን የቤተክርስቲያን ልሳን ነን ብለን ስለተነሳን እንደ ቤተክርስቲያን ልሳን ከሆናችሁ ቤተክርስቲያን ላይ ሰሞኑን በሚወሩት አንዳንድ ጉዳዮች ላይ ለምን መረጃ አታቀብሉም የሚል ሀሳቦች ሲመጡ ያው ዝም ብለን እንደዚህ አይነት ነገሮች ላይ መረጃዎችን አትሰጥም፣ ማስረጃዎችን ሰብስበክ ማስረጃዎችን ቢውል አድርገክ እንደዚህ አይነት ነገሮች ታቀርባለክ እና ይሄን ነገር ስንሰራ ነበር። ብዙ ነገሮችን ለማሰባሰብ ሞክረናል እና እንደው እስቲ የነበረው ነገር እስቲ ዘርዘር አድርገን ከሚላችን በፊት እንዴት አየከው? እስቲ ምንድነው? እስቲ በጨረፍታ እንመልከት። መጀመሪያ መልካም እንግዲህ የተወደዳችሁ ተመልካቾቻችን እንኳን ደህና ቆያችሁን። በመጀመሪያ ግንዛቤ እንዲጨበጥ እንዲያዝ ብናደርግ ይሄንን ዝግጅት የምንሰራው ቤተክርስቲያንን ከቤተክርስቲያን ወገን ወይም ከቤተክርስቲያን ጎን ከመቆም አንጻር ነው እንጂ ማህበራትን፣ ግለሰቦችን ወይም ሌሎችን ሰዎች የማጥቃት የማብጠልጠል ሌላ ዓላማ የለውም። ቤተክርስቲያን ግን በማንም በምንም የማትቀየር ስለሆነች የማትቀየሯን በምንም የማንተካትን ቤተክርስቲያን ወገንተኛ የምንሆነው ለሷ ስለሆነ ከዛ አንጻር ያየነው የሰማነው በግልጽ በገሃድ የሆነው ነገር ከቤተክርስቲያን አንጻር እንዴት ነው እያየን ያለው ነው፣ ወዴት ይወስደናል፣ ዳሩ ወዴት ነው፣ መጨረሻው ወዴት ነው ከሚል አንጻር ከወዲሁ እንደ ጥንቃቄም ሰው ካለበት ነቃ ብሎ እንዲመለከት ከማሰብ አንጻር የተሰራ ዝግጅት እንደሆነ ቤተክርስቲያን ወገን ያደረገ ዝግጅት እንደሆነ እንዲገነዘቡ እንወዳለን። በደንብ እንጂ አንዱን ወገን ይዘን ሌላውን ወገን ምን እንደዚህ አይነት ጉዳይም አይደለም። የማጥላላትም የማጥቃትም ምንም ዓላማ የለውም። ትክክል። ቤተክርስቲያንን ግን ወገን ያደረገ ነው። ምክንያቱም እኛ እናልፋለን። እድገታችንን በቤተክርስቲያን ነው። ትክክል። ልጅነታችንን የጨረስነው ቤተክርስቲያን ነው። እዚህ ያደረሰችንም ቤተክርስቲያን ነች። ስለዚህ ቤተክርስቲያን ማነች የሚለው መዓዛዋንም ቋንቋዋንም ድምጿንም ስልቷንም እናውቀዋለን። ትክክል። ስለዚህ ማንም ሰው የግድ ቲዮሎጂ ገብቶ መማር የለበትም። ይሄ ከቤተክርስቲያን መዓዛ ሽታው መዓዛው ከቤተክርስቲያን ውጪ ሲሆን ማንም ሰው ያውቃል። አንዳንድ ጊዜ በሰፈር ላይ አንዳንድ ነገር ገጥሟል። ይሄ ሰውዬ ምን አግኝቶ እንደዚህ የተለወጠው ትንሽ ከማህበረሰቡ ወጣ ያለ ባህሪ ሲያሳይ ነው። እንኳን አይደለም ልጅነትህን ጨርሰህ ያደግክባት ቤተክርስቲያን። ስለዚህ ይህንን የምናነሳው የተለወጡ ቤተክርስቲያን የማይመስሉ የቤተክርስቲያን መዓዛ የሌላቸው ከስርዓት ውጪ የሆኑ ነገሮችን ስላየን ነው እና እንደ ቤተክርስቲያን ልሳን ዜና ማቅረብ ብቻ አይደለም የኛ እንትን። ስለዚህ እንደ ቤተክርስቲያን ልሳንነታችን ይሄን መናገር ስለሚገባ ነው። ምናልባት ይሄን ስንናገር የሚከፋቸው ሰዎች ሊኖሩ ይችላሉ፣ ሳይድ የሚያደርጉ ሰዎች ሊኖሩ ይችላሉ። መጽሐፍ ቅዱስ ግን ዘለፋን የሚጠላ ተክሳስን የሚጠላ ይሞታል ይላል። ስለዚህ ዘለፋ ስለሚያስፈልግ ነው የምናገረው። ከዛ አንጻር ነው። ወደ ሰሞኑ ጉዳይ ስንመጣ እንግዲህ አንድ የማልወደው ነገር አለኛ ቤት በርግጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ጉዳይ ሲመጣ ያንን ጉዳይ የማናፈስ ወዲያው ይዛን ሰሞን ማናፈስ ይናፈስና ከዛ በኋላ ይረሳል፣ ጥፍት ይላል። ከዛ ከጠፋ በኋላ ያ ጉዳይ ጥሩ ያልሆነ ነገር ይዞ የመጣ ከሆነ አንዴ ስሙ ተነስቷል፣ ከዛ ተረስቷል። የሚፈልገውን ነገር በራሱ እቅድና ቀመር ሰርቶ ለጥፋት ይበስላል። ስለዚህ እንዲያ ነገር እንዳይፈጠር በትክክል የሚመለከታቸውና በዚህ ጉዳይ ላይ ኃላፊነት ያለባቸው አካላት ይህንን ጉዳይ
ማየትም እንደሚገባቸው ምን ያህል ተጽዕኖ እንዳደረሰና ምን ያህል ሰው ጋር እንደደረሰ እንዲታወቅም ከማሰብ አንፃር ነው። ስለዚህ ይሄንን ስጋት ይሄ ጥርጣሬና ስጋት እንዳለ ሆኖ ግን እየተደረገ ያለው ነገር ሰሞኑን ያየሁት የቆየ ይመስለኛል። አሁን እንደ እንግዳ ደራሽ የመጣ አይደለም። ከዚህ በፊትም በተቃውሞ የተወሰኑ ሰዎች ተናግረውበት ያውቃሉ። ግን አሁን እያየን ያለነው አካሄድ አንድ የሆነ አካሄድ አለ። አንድ ሰው ልታጠቃው ከፈለግ ደካማ ጎኑን ወይም ደግሞ የሚመካበትን ነገር አስቀድመህ ትይዛለህ። የሚመካበትን ነገር አስቀድመህ ከያዝክ በኋላ ያን የምታጠቃው ሰው ጥሩ አለመሆንህን የሆነ ቀን ላይ አውቆ አንተ ጥሩ አይደለህም ካለ እኔ ጋር እኮ ይሄ ሰነድ አለ፣ ስለዚህ በዚህ ሰነድ አርፈህ ትቀመጣለህ አይነት አካሄድ እየተኬደ ይመስለኛል። ምክንያቱም በቤተክርስቲያናችን አንጋፋ የምንላቸው ዘማሪያን፣ አንጋፋ የምንላቸው መምህራን፣ ምን መምህራን ብቻ ሊቃነ ጳጳሳት ሁሉ ሳይቀር በዚያ ቦታ ላይ ተገኝተዋል እና ይሄ አካሄድ ጥሩ ነገር አይደለም ያየሁበት ሁኔታና ከዚህ አንፃር ምን እንደው መደረግ ያለበት እንዴትስ መመዘን አለበት? በጽንፈኝነትም ኔጌቲቭ ነገሩን ተናግሯል እንዲህ ማለትም ሳይሆን እንዲሁም ደግሞ በለዘብተኝነትም ዝም ብሎ ማዝለል ሳይሆን ትክክለኛው መንገድ ማንም ሰው እንዲጠፋ ማንም አይፈልግም። ማንም በአንድ ሰው መመለስ በምድር በመላእክት ዘንድ ደስታ ነው ያለው የመጽሐፍ ቅዱስ ቃል። እኛ ያንን ህግ የምንከተል የሰማይን ስርዓት በምድር አባቶቻችን ሰርተውልን እግዚአብሔር ሰርቶልን የምናመሰግን የምናገለግል ሰዎች በሰዎች መጥፋት አንደሰትም። በእነሱ አይደለም አሁን ኦርቶዶክሳውያን ነን ብለው እንደዚህ በተቀየሩት ቃናቸው ለዛቸው ሌላ በማይመስለው አይደለም አንደኛውን ሄደው አዳራሽ ውስጥ በገቡት በነዘርፌ በነበጋሻው ደስ አይደለም በነትዝታው፣ ምክንያቱም ነፍስ ስለሆኑ ማለት ነው። ግን ስርዓትና ስርዓት ህግና ህግ መከበር አለበት። ምናልባት ጥሩ ሀሳብ እያመጣክ ነው። ወደ ዋናው ከመግባታችን በፊት ምንድነው ሰሞኑን የነበረው አጀንዳ? ምናልባት ያላዩ ተመልካ አንዳንድ ምንድነው ፍኖተ ጽድቅ ምንድነው የሚሉም አሉ ኮሜንት ላይ ማለት ነው። ምንድነው አታወዛጉን እንጂ እስቲ ያለውን ነገር በግልጽ ነገሩን የሚሉ አሉና ፍኖተ ጽድቅ እንግዲህ በፊት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከነበሩ አገልጋዮች ጋር ወደ ታድሶ እንቅስቃሴ የገባ ማህበር ነበር። ይሄ ምንም ራሳቸው የማህበሩ መስራችም ኦር አዛ የነበሩ ሰዎችም ይቅርታ ጠይቀው ቅዱስ ቤተክርስቲያን ይቅርታ ጠይቀው ወደ እናት ቤተክርስቲያን የተመለሱበት ጊዜ ነበር። ምናልባት የዛሬ 9 ወር አካባቢ ላይ የማንቂያ ደውል አንድ ፕሮግራም አዘጋጅቶ ነበርና እዛ ላይ የፍኖተ ጽድቅ ዋናው ኃላፊ አቶ ጸጋዬ የሚባሉት ቀርበው ከዚህ በኋላ ቅዱስ ቤተክርስቲያንን ይቅርታ ጠይቀን ወደ ቅዱስ ቤተክርስቲያን ተመልሰን የቅዱስ ቤተክርስቲያን አገልግሎት በደንብ ደግፈን ቅዱስ ቤተክርስቲያን እናግዛለን የሚል ነገር ተናግረው ነበር። በጣም እጅግ ደስ የሚል ነበር። ብዙዎችም ተደስተው ነበርና ከዛ በኋላ በጣም እጅግ ብዙ እንቅስቃሴዎች ነበሩ። ከዛ እንቅስቃሴዎች መሃል ሰሞኑን የወጡ ቪዲዮዎችም የዛ አካል ናቸው። እስቲ ወደ ዋናው ቁም ነገራችን ከመግባታችን በፊት እስቲ በዚህ ምን ነበር ጉባኤው ምን ይመስል ነበር? እነማን ተሳተፉ? እነማን ሄደው አገለገሉ? ቅድም ብላል ከሊቃነ ጳጳሳት ጀምሮ ነበሩ ብላል። እጅግ ከ10 ከ11 በላይ የሚበልጡ ሊቃነ ጳጳሳት ቦታው ሄደው ቡራኬ ሰጥተዋል። ቦታው ላይ ሄደው አስተምረዋል። የትላልቅ የቤተክርስቲያናችን አንጋፋ የምንላቸው መምህራኖች፣ ማውርሳን መምህራኖች፣ ዘማሪያን ሄደው እዛ ቦታ ላይ አገልግለዋል። ምናልባት ሰሞኑ የዲያቆን ሉልሰገድና የምርትነሽ ቪዲዮ ብቻ ወጥቶ በጣም አውትሻይን አደረገ እንጂ ትላንትም አንድ ቪዲዮ ተለቆ ነበርና ብዙ አገልጋዮች ሄደው አገልግለዋልና እስቲ ምን ይመስላል የሚለውን በኋላም ለመወያየት እንዲያመቸን እኛም ደግሞ ያየናቸውን ክፍተቶችም ለማንሳት ይህንን ቪዲዮ ተከታትለን ስንመለስ ምን ነበር ክፍተቶቹ፣ ምን ነበር ጥሩ ጎኑ፣ አሁን ለወቀሳ ሳይሆን ያለውን ነገር መረጃ ለመስጠት ሀሳቦችን አንስተን እንነጋገራለን። አብራችሁን ቆዩ። ይሄ አንድ አነስ ያለ በጣም ትንሿ ኢትዮጵያ ናት እዚህ ውስጥ የምትታየው። እውነት ለመናገር ረጅ የሆነች ሩሩ የሆነች ድሆችን የምትጎበኝ ሁሉን ቻይ ለሆነው እግዚአብሔር ሁሉን ቻይ ለሆነው እግዚአብሔር ምስጋና ተመልሰናል። ውድ ተመልካቾቻችን እንግዲህ አይታችሁታል። እጅግ ደስ የሚል በጣም የቤተክርስቲያናችን አንጋፋ የሚባሉ ዘማሪያን መምህራን ጥሩ መልእክት ያስተላለፉበት በወቅቱ የነበረውን ነገር እኛ እኒህን ቪዲዮ አየን እንጂ የነበረውን አጠቃላይ ሂደት አናቅም። ግን አንድ ትልቅ ቪዲዮ እጃችን ላይ ገብቶ ነበርና ያ ቪዲዮ ምንድነው አብረን አይተን ነበርና እንደው ከአንዳንድ አባቶች ጋርም ያን ቪዲዮ ለማየት ሞክረን ነበርና ትንሽ ክፍተት ያላቸው ነገሮችም አይተናል፣ እውነት ለመናገር ማለት ነው። ግን ይሄ የነበረው ነገር ሲታይ እጅግ ደስ የሚል
እዚህ ጋር አንድ ማንሳት ያለብን ነገር አለ መምህር። ቤተክርስቲያን የተሻለ የፕሮዳክሽን ኳሊቲ ያስፈልጋትም ማለት አይደለም። በዚህ እጅግ ማት ከዚህ በላይ ይቀራል ገና ማለት ነው። ዘመኑ ያፈራውን ማቴሪያሎች ተጠቅመን እጅግ ለአይን የሚስቡ ለጆሮ የሚስቡ ነገሮችን መጠቀም የለብንም። ይሄ በጣም ትልቅ ስህተት ነው፣ የለብንም የሚለው ነገር ማለት ነው። ይህንንም ለመቃወም ሀሳብ የሚያነሳ ያለ አይመስለኝም። ነገር ግን በዛ ሂደት ውስጥ የሚደረጉ መጠንቀቅ ያለብን ነገሮች ምንድን ናቸው? የቅዱስ ቤተክርስቲያን መገልገያ መሳሪያዎች አሉ አይደል? ለምሳሌ ክራር፣ ዋሽንት፣ መለከት፣ በገና፣ መሰንቆ ምናምን የምንላቸው ማለት ነው። እነዛን ስሜቶችን አሁን እያየናችሁ ነው ስንል ሌላ ጥያቄዎችን እናነሳለን እና በዛ ፕሮግራም ላይ መረጃዎችን ለማሰባሰብ ስሞክር ትላልቅ የምንላቸው መምህራኖች፣ ዘማሪያኖች፣ ሊቃነ ጳጳሳት በነበሩበት ሰዓት ላይ እንግዲህ ፍኖተ ጽድቅ ከዚህ በኋላ የቅዱስ ቤተክርስቲያን ማህበር ነው። ወደ ቅዱስ ቤተክርስቲያን ማህበርነቱ ከተረጋገጠ በኋላ ደግሞ በቴሌቪዥን ወደ ሳተላይት ለመውጣት እንቅስቃሴ ላይ ያለ ትልቅ ማህበር ነው። ስለዚህ ይህ ማህበር ከዚህ በኋላ ኃላፊነቱን ወስዳችሁ አስተካክላችሁ በቅዱስ ቤተክርስቲያን አስተምሮ በቅዱስ ቤተክርስቲያን መዓዛና ሽታ ቀርጻችሁ ፕሮግራሞች እንዲሄዱ የምታደርጉት እናንተ ናችሁ ተብሎ ዘማሪያን፣ መምህራን እዛ ላይ ይሄ ነገር ይሰጣቸዋል። እዛ ላይም የነበሩ መምህራን፣ ዘማሪያን የተሰማቸውን ነገር መስተካከል ያለባቸውን ነገር ይሄ ይስተካከል ከወንበር ጀምሮ ነው ምልክ ከወንበር ጀምሮ እጅግ ፈር የወጡ ነገሮች ነበሩ። ያ ነገሮች ተስተካክለዋል። በወቅቱ በጣም ብዙ ነገሮች ተስተካክለዋል። ከዛ በኋላ ያ ነገር በዛ አልቀጠለም። የሰራተኛ ጉባኤ አለ ሐሙስ ኦር ዓርብ ከ5 ሰዓት እስከ 7 ሰዓት የሚካሄድ የፋብሪካው ሰራተኞች እዛ እግዚአብሔርን የሚያመሰግኑበት ማለት ነው። እና በዛ ላይ ዘማሪያና ሰባኪያን እየተላኩ እጅግ በጣም ብዙ ዘማሪያና ሰባኪያን ሄደው አገልግለዋል። ደስ ይላል። ይሄ ጥሩ ነው። ይሄ ነገር ግን እየቆየ ሲመጣ መጀመሪያ በነበረበት ፌዝ አይደለም ያለው። ያን የመጀመሪያ ላይ በነበረ ጊዜ እነ ቃላዋዲ የነበጋሻው የነ አሰግድ ቲም ያንቀሳቀሰው የነበረውን አይነት ስሜት እያስተዋልን ነው። ሰሞኑን የወጡ ቪዲዮዎች የዛ ምሳሌዎች ናቸው። ምናልባት ቅድም ያየናቸው ዝማሬዎች ደስ የሚሉ ዝማሬዎች አሉ አይደል? እጅግ ደስ የሚሉ ዝማሬዎች አሉ። እስቲ አሁን ደግሞ በተቃራኒው ደግሞ እነዚህ ቪዲዮዎች አይተን እንመለስ። እነዚህ ቪዲዮዎች አይተን ከተመለስን በኋላ እውነት የቤተክርስቲያን አስተምሮ ምንድነው? የቤተክርስቲያን አመለካከትስ ምንድነው? ቅዱስ ቤተክርስቲያን የምትከበረው በምን አይነት መንገድ ነው የሚለውን ነገር እናነሳለን። ውድ ተመልካዮቻችን እስቲ እነዚህን ቪዲዮዎች ደግሞ ተከታትለን እንመለስ። ወንጌል አንግበን ስራች ይዘን ለእውነት ቆመን አሜን ይዘን ወንጌሉን ይዘን ለእውነት ቆመን ስካር እንደተወሩ እንደሃያም ሰው ክርስቶስ ተነስቷል፣ ምስጋና ይግባው። ቻለውን ፈሶ ሞት ይዞ ሊያስቀረው ተነስቷል ጌታችን እንደተናገረው። አልቻለውም ፍጹም ሞት ይዞ ሊያስቀረው ተነስቷል ጌታችን እንደተናገረው። ክብር ባለኝ ነገር የለም ከኔ የምለው ሁሉ ካንተ ነው። የለም ከኔ የምለው ሁሉ ካንተ ነው። ክብር ባለኝ ነገር የለም ከኔ የምለው ሁሉ ካንተ ነው። የለም ከኔ የምለው ሁሉ ካንተ ነው። በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን። በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን።
እግዚአብሔር ስራው ድንቅ ነው ለኔ ያደረገው ብዙ ነው እግዚአብሔር ስራው ድንቅ ነው ለኔ ያደረገው ብዙ ነው እናመስግን በዝማሬ በእልልታ እናመስግን በዝማሬ በእልልታ ጠላት ዲያብሎስን በሞቱ የረታ ከእኛ ጋር ነውና የሰራዊት ጌታ ጠላት ዲያብሎስን በሞቱ የረታ ከእኛ ጋር ነውና አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ወደ ጌታ በትሕትና እንቅረብ ከፍ እንድንል ወደ ከፍታችን ዝቅ እንበል ለታናሾቻችን ከዚያ ታላቅ ዙፋን ወረደና ወገቡን በጨርቁ ታጠቀና የሰው እግር አጠበ በትሕትና ኢትዮጵያ ጦርና የጦርን ወሬ ኢትዮጵያ ተመልሰናል መምህር። እስቲ የቅድሙን ዝማሬዎች የቅድሙን ቪዲዮዎች አይተናል። ከነዚህ ቪዲዮ እነዚህ ሁለተኛውን ቪዲዮዎችም አይተናልና በሁለቱ መሀል ምን አስተዋልክ? እንግዲህ በመጀመሪያ ክርስትና መውቀታ አይደለም። አሁን ኦርቶዶክሳውያኑ ዘንድ ግንዛቤ በደንብ እንዲኖር የሚያስፈልገው አሁን እኛ ጋር የሆይ ሆይታ የሞቅታ ነገር እየተለመደ መጥቷል። ስለዚህ ክርስትና መውቀታ አለመሆኑን ሁሉም ሊገነዘበው ይገባል። እግዚአብሔር የሚመለከው እግዚአብሔር የሚመሰገነው በስጋዊ ሐሳብ በስጋዊ ፈቃድ አይደለም። ንጉስ ዳዊት በታቦተ ጽዮን ፊት መጎናጸፊያውን እስኪጥል ሚስቱ ሜልኮል እስክትደነቅበትና እስክትንቀው ድረስ የዘለለው በስጋዊ ሐሳብ አይደለም፣ በመንፈስ ነው። ስለዚህ ለእግዚአብሔር በመንፈስ መዘመር በምንድን ነው ሲባል ምንም አሁን ያለንበት ወቅት ማስረጃ ነው። አሁን ያለነው ምን ላይ ነው? ወርሃ ጽጌ ላይ ነው ያለነው። አባቶቻችን የውጪ ጎብኚዎች አባቶቻችንን ከኋላቸው ሄደው አይተዋቸው ነበረ። ምንድነው የሚገፋቸው? በተለይ ቤተክርስቲያን ስላልት ቁመቱ የሚመረገድበት ሰዓት አለና በዚያ በሚመረገድበት ሰዓት አባቶቻችን በተመስጦ በቃ በአየር ላይ ነው የሚንሳፈፉት እነዚህ ሰናይቴ እያሉ ማለት ነውና ምንድነው የሚገፋቸው? ሰው ከኋላ አለ ወይ ብሎ ፈረንጅ እስከሚያይበት ድረስ በመንፈስ በተመስጦ እመቤታችን ስለ አድኗ ተይዞ ማይጠንት እየታጠነ እነዚህ ሰናይቴ ምስለ ሚካኤል ወገብርኤል እየተባለ ይዘመራል። ይሄ ነው በተመስጦ ማለት እንጂ ፕሮቴስታንቲዝም አሁን ባየናቸው ቀደም ብለን ባየናቸው መዝሙሮች ላይ አይነ ተጨፍኖ ዜማው የቅዱስ ያሬድን ዜማ ሳይሆን ፍጹም ፕሮቴስታንታዊ እና የዘፈን በሙዚቃ በሚመስል መልኩ ተዘምሮ በዚህ አይደለም የአገልግሎቱ ወይም ደግሞ መንፈሳዊ ተመስጦ የሚመጣው። ስለዚህ ልዩነቱ በጣም ግልጽ ነው። በመሰረቱ እንየወካል መጀመሪያም የተሻለ ብለን ያቀረብነው እንደው የተሻለ ነው እንጂ ትክክለኛው የቤተክርስቲያን ያው ይቀርባል ነው እንጂ ትክክለኛው ነው ብለን መወሰንም የምንችለው አይደለም። ስለዚህ ከዚህ አንፃር ልዩነቱ በጋድ የሚታይ ነው። እኔ ከመዝሙሩ ዋሻገር ትኩረት መደረግ ያለበት ምንድነው ከጀርባው ሌላ ነገር አለ ወይ? ለምን የቤተክርስቲያን ስርዓት ምን ይላል? ለምሳሌ አንድ ነገር ማንሳት በቂ ነው። ቤተክርስቲያን ቅዱስ ሲኖዶሳዊት ናት። ከላይ ያለው የሲኖዶስ ስርዓት አለ። በሲኖዶስ ትመራለች። ከዚያ በኋላ በሀገረ ስብከት ትመራለች። ከዚያ በአጥቢያ ቤተክርስቲያን ትመራለች። በወረዳ ቤተ ክህነት ትመራለች። ከዛ በአጥቢያ አብያተ ክርስቲያናት ትመራና አጥቢያ ላይ ስትደርስ አጥቢያ ውስጥ ማን አለ? ሰንበት ትምህርት ቤት አለ። ምን ይላል ቃለ ዓዋዲው?
የትኛውም ወጣት መንፈሳዊ አገልግሎት ፈልጎ ተደራጅቶ በህብረት ማህበር መስርቶ እግዚአብሔርን ማገልገል ቢፈልግ ይላል ቃለ ዓዋዲው በሰንበት ትምህርት ቤት ስር ይታቀፍ። ቅድም አንተ ተናግረኸዋል። ሐሙስ ሲሆን ዓርብ ማታ ቅድም ደግሞ ሲደውሉልኝ የነበሩት ዘማሪያን የሚሉት ማታ ነው ጉባኤው ነው እያሉኝ ያለው። እስከ 3 ሰዓት የሚያመሽ ጉባኤ ነው የሚሉት። ሰዓቱን ያው እሱ ጉዳያችን አይደለም። ግን አሁን ይሄ አዳራሽ ያለበት አካባቢ ላይ ቤተክርስቲያን የለም ወይ ነው የኔ ጥያቄ። አሁን ለምንድን ነው የቤተክርስቲያንን አገልግሎት ከቤተክርስቲያን ቅጥር አውጥቶ በአዳራሽ ማድረግ ያስፈልገው? ሰራተኞች ሊማሩ ይችሉ ይሆናል፣ ይማሩ። በክፍለ ሀገር እኮ አገልግሎት በስራም በዓለማዊ ስራም ስንሄድ እኮ ቤተክርስቲያንን እንፈልጋለን አይደል? አገልግሎት እንፈልጋለን፣ መገልገል እንፈልጋለን። ግን በስራ አንተ ፊልድ ወጥተህ በምትኖርባቸው ጊዜያት የራስን አዳራሽ ተሰራለን? አትሰራም። የተሰራችውን አህቴ ቤተክርስቲያን ሄደህ ትቀላቀላለህ። ወይ ሰንበት ቤት ትማራለህ፣ ወይ የግቢ ጉባኤ ትማራለህ፣ ወይ ደግሞ የሰራተኛ ማህበር አለ። እዛው ቤተክርስቲያን ውስጥ ነው ስናገለግልም ስንገለግልም የነበር ነው ማለት ነው። ስለዚህ የኔ ጥያቄ ይሄ አዳራሽ በተሰራበት ቦታ እንደዛ በአማረ መልኩ ተሰርቶ እንደዛ ያ ሁሉ ቅድም እንዳልከው ይሄ ሙያዊ ካሜራው ጽድት ያለ ቤተክርስቲያን። በነገራችን ላይ ከግራኝ አህመድ በፊት ግራኝ ማህፉድ የሚባል ሰው ተነስቶ ነበር። ታሪክ ስለሚያመጣው የቤተክርስቲያን አምዶች ሁሉ ሳይቀሩ ወርቆች ነበሩ። ወርቅ የሚያብረቀርቅ ወርቅ በኢትዮጵያ ነው የምነግርህ። ያ ሰው መጥቶ ነው ቤተክርስቲያን እንደዛ አመድ አድርጎ አጥፍቶ የሄደው። በኋላ በነ ዮዲት ጉዲት ዘመን በነ አጼ ሱስንዮስ ዘመን በግራኝ አህመድም ዘመን ቤተክርስቲያን ወድማ ነው እንጂ ቤተክርስቲያን አምዶቿ ሁሉ ሳይቀር ወርቅ ነበሩ። ለቤተክርስቲያን ወርቅ መሆን አዲስ አይደለም። ስለዚህ ይሄ የተሻለ ፕሮዳክሽን እና የተሻለ ጽድት ያለ የሚታይ አዳራሽ ምናምን ድሮም ነበራት። ለቤተክርስቲያንም ይሄ የሚጠላ ከዚህ በላይ ይገባታል። ግን ለምንድን ነው ያንን ጽድት ያለውን ፕሮዳክሽን ጽድት ያለውን አዳራሽ ቤተክርስቲያን ግቢ ውስጥ ማድረግ ያልተፈለገው? ለምን ነው ቤተክርስቲያን ውስጥ መስራት ያልተፈለገው? ምንድነው ዓላማው? ለምንድን ነው አባቶቻችን እንዳይርቅ ያደረጉት? እረኞች ምን ያደርጋሉ? ገጠር ላይ የሚጠብቁትን በግ በሬ ምናምን ዱላ ይዞ አይኖሩትም። ቆንጆ ዋሽንት እረኛ ባለ ዋሽንቱ እረኛ የሚለው ነገር የመጣው ከዛ ቆንጆ ዋሽንት ይዞ ነው የሚሄደው እረኛ። አንድ የሆነች ከፍታ ላይ ይቀመጣል፣ ዋሽንቱን ይጫወታል። ያ ከብት እየጋጠ ዋሽንቱ ሲርቀው ምን ያደርጋል? ወደ ዋሽንቱ ይመለሳል እየጋጠ። ያ ዋሽንት ለዚያ በሬ ወይም በግ ለዓለመጥፊያው እንዳይጠፋ የሚያደርገው ነው። ድምፁን እየሰማ ሲርቀው ይመለሳል ወደ ዋሽንቱ እየጋጠ። ወደ ለምለሙ ስፍራ ሆኖ ነው ይሄ ዋሽንት የሚነፋው። ስለዚህ ቤተክርስቲያን አባቶቻችን የትኛውንም መንፈሳዊ አገልግሎት በቤተክርስቲያን ቅጥር እንዲሆን ያደረጉበት አንዱ ምክንያት የማይገባ ድምፅ እንዳንሰማ ነው። የማይገባ ነገር ላይ አሁን የምናየውን ከቤተክርስቲያን ለዛ፣ ከቤተክርስቲያን ቃና፣ ከቤተክርስቲያን ስርዓት፣ ከቤተክርስቲያን ትውፊት፣ ከቤተክርስቲያን ቀኖናና ዶግማ ውጪ የሆነ ነገር እንዳንሰማ ነው። ከመጣ አባቶቻችን ይሰሙታል። ስለዚህ ያን ጊዜ ያደርጋሉ። ተመለስ፣ ወዴት ነው የምትሄደው? ይሄ የቤተክርስቲያን ድምፅ አይደለም፣ ይሄ ኦርቶዶክሳዊ ለዛ አይደለም ብለው እንዲመልሱና በጎቹን በትክክለኛው በእረኛው በመንጋው በሚኖርበት ቦታና ስፍራ ለመጠበቅ ነው። ስለዚህ የኔ ጥያቄ የሰራተኛ ጉባኤም ከሆነ ይሄን የሰራተኛ ጉባኤ ይሄ አዳራሽ የተሰራበት ቦታ ቤተክርስቲያን ጠፍቶ ነው ወይ? ዛሬ በኢትዮጵያና በኬንያ ድንበር ላይ ከትላንት ወዲያ የተከበረችው ሰማዕቷ አርሴማ ቡቡ አርሴማ የተሰራበት ቦታውን እግዚአብሔር ፈቅዶልኝ አይቼዋል። ድንበር ላይ ነው። በቃ አንድ እግርህን ኬንያ ላይ አንድ እግርህን ኢትዮጵያ ያደርገህ መሀል ላይ ነው ቤተክርስቲያኑ ያለው መስመር ላይ። በዚህ አይነት ስፍራ ላይ እንኳን ቤተክርስቲያን ተተክላለች፣ እንኳን እዚህ 20 ኪሎ ሜትር ላይ። ስለዚህ ምንድነው ዓላማው? ከቤተክርስቲያን ውጪ እንዲህ አይነት አዳራሽ መስራት ለምን አስፈለገ? ይሄ ሊጠየቅ ይገባል። ኦርቶዶክሳውያን ናቸው ሌላ ነው፣ ለቤተክርስቲያን የሚሰሩ ናቸው። በነገራችን ላይ አንዳንድ ጊዜ አንዳንድ ሰዎች ዓለምን እግዚአብሔር አሃዚ ዓለማት ይባላል፣ ዓለምን የያዘ ነውና ዓለምን የያዘው እግዚአብሔር መሆኑን ዘንግተው ቤተክርስቲያን በሰዎች እጅ ላይ ያለች የሚመስላቸው ሰዎች አሉ። ይሄን የሚናገሩ እግዚአብሔር አሃዚ ዓለማት ነው። እኛ ብንሰጥ ወይም የምንሰጠውን ነገር ለኛ የሰጠን ባለጸጋ ያደረገን እግዚአብሔር ባለጸጋ ሲያደርግ የብዙዎች አባት ሊያደርግ ፈልጎ ነው የሚለው። የበረከት አባት ሊያደርግ ፈልጎ ነው እንጂ እግዚአብሔር ጎሎበት አይደለም። ለቤተክርስቲያን እኮ የምንሰጠውን በረከት የምናገኝበት አንድ መንገድ ነው እንጂ ዓለም ሁሉ እኮ የሱ ነው፣ በእጆቹ የተሰራ አይደል እግዚአብሔር። ስለዚህ እንዲህ የሚታሰብ ነገር አለና ይሄን ሐሳብ መውጣት ያስፈልጋል። የኔ ጥያቄ ለምንድን ነው ከቤተክርስቲያን ውጪ
ይሄን የመሰለ አዳራሽ መስራት ያስፈልገው? ዛሬ ቅድስት ሥላሴ ዩኒቨርሲቲ የሰራው አዳራሽ አላለቀም። ማለቅ የሚፈልግ ብዙ ነገር ይፈልጋል። ለምንድነው በጎ ዓላማና መንፈሳዊ ዓላማ የሚፈልግ ሰው የቅድስት ቤተክርስቲያን የቅድስት ሥላሴን አዳራሽ ሰርቶ ጨርሶ እዛው ጉባኤ እንዲከናወን የማያደርገው? ለምንድነው እዛው አካባቢ ያለ አብያተ ክርስቲያናት ላይ ቤተክርስቲያኑን ሰርቶ ትልቅ አዳራሽ ሰርቶ እዛው ቤተክርስቲያን ውስጥ በአባቶች የሚባረክ በአባቶች ቁጥጥር ስር ያለ ድምፁ ከቤተክርስቲያን አጸድ የማይወጣ ጉባኤ እንዲከናወን የማያደርገው? እኔ በግሌ እንዲህ አይነት ቦታ እንዲህ አይነት አዳራሽ የሚሰራው እንደፈለገ ለመሆን ቅድም እንዳየነው ዝማሬ። ስለዚህ እኔ ዓላማ ካሌለው በስተቀር ከጀርባው ሌላ ነገር ከሌለው በስተቀር እንዲህ አይነት ስራ አይሰራም ባይ ነው። የዛሬ አዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ሶስት ላይ ምናልባት ያጊ ልታውቀው ትችላለህና እነ በጋሻው ትስታው ታውሎጎስ ካላዋዲ ከሱ እንቅስቃሴ በፊትም አዲስ አበባ ስብሰባ ማዕከል ምናልባት አሁን ቆማል። አዳራሹን ካወቀው ከአሜሪካ ኤምባሲ ወረድ ብሎ ማለት ነው። እዛ ጋር ስብሰባ ማዕከል ነበር፣ ሚሊኒየም አዳራሽ ነበርና እዛ አዳራሽ ላይ ጉባኤ ሲያካሂዱ በጣም ብዙ እንትን ነበር። እንዴት ከቅድስት ቤተክርስቲያን ውጪ እዚህ እንደዚህ አይነት አዳራሽ ላይ ጉባኤ ይደረጋል? ማህበረ ቅዱሳን በራሱ በጣም ብዙ ነገሮችን ሲያነሳ ነበር። ያኔ ብዙዎቻችን ለምን የሚል እንትን ተናግረን ነበር። ምን ችግር አለው ለምን የሚል ነገር የዛን ውጤት አይተናል። አሁንም እንደዚህ አይነት ነገሮች ፍኖተ ጽድቅ ለቤተክርስቲያን እያደረገ ያለው ነገር እጅግ ደስ የሚያሰኝ ነገር ነው። ቤተክርስቲያንን ማገዝ፣ አገልጋዮች ሲዲ ሲያስመርቁ፣ ትላልቅ መምህራን ሲያስመርቁ ምናምን ሰፖርት ያደርጋል መደረግ ስላለባቸው ማለት ነው። የሚያገለግሉት ለዚች ቅድስት ቤተክርስቲያን ስለሆነ ማለት ነው። ግን አሁን እየተካሄደበት ያለው ነገር እዛ ሄደው የሚያገለግሉ አገልጋዮችም ይሄንን ነገር መስመር ካልያስያዙት፣ ይሄንን ነገር ፈር ካልያስያዙት የምናወራውና የምንፈራው ነገር ነገ አይደርስም ማለት ዘበት ነው። አገልጋዮች ጋር ለመደዋወል ሞከርኩኝና ብዙዎች አገልጋዮች ጋር ደወልኩኝ። እዛ ሄደው የተሳተፉ አገልጋዮች የዛሬ 7 ወር 6 ወር የተቀረጸ ቪዲዮ ነው አሁን እየተለቀቀ ያለው ማለት ነው። እና እኛ እኮ አቁመናል አሁን ላይ ለምን እንደዚህ አላቅም ምናምን የሚል ሀሳብ ነው የሰጡንና ዋቴቨር የዛሬ 5 ዓመትም የዛሬ 10 ዓመትም ይቀረጽ ችግር የለውም። አሁን ላይ ግን በዚህ አይነት ቶኔሽን መለቀቁና በዚህ አይነት ስሜት ማስቀጠሉ ለምን ተፈለገ? ስህተት ካለባቸው ይታወቃል። ስህተት ያለባቸው ለምሳሌ ግልጹን ነገር የተለቀቁት ቪዲዮዎች ምንም የቤተክርስቲያን መዓዛ የቤተክርስቲያን ሽታ የላቸውም። ይሄንን ማንኛውም ሰው የሚመሰክረው ነገር ነው። የቅድስት ቤተክርስቲያንን ጣዕም የቅድስት ቤተክርስቲያንን ሽታ መዓዛ የሚያክሰው የሚመሰክረው ነገር ነውና እውነት አገልጋዮችስ እዛ ያሉ አገልጋዮች ይሄ ነገር ሲለቀቅ ኖ ማለት አቅቷቸው ነው? ይሄንን ነገር ኖ ትክክል አይደለም በቃ ይቅርታ ተጠይቆ ወደ ቅድስት ቤተክርስቲያን ከተመለሱ የቅድስት ቤተክርስቲያንን ስርዓትና ደንብ አክብሮ መሄድ አለባቸው። አለቀ። እኔ እናንተ እናልፋለን መምህር፣ ቤተክርስቲያን ግን ትቀጥላለች። ለሚያልፍ ነገር ይሄ ፍኖተ ጽድቅ ማህበር ያልፋል። ምናልባት ፍኖተ ጽድቅ ሌላ ጊዜ የሚያፈራቸው ትውልዶች ሊቀጥሉ ይችላሉ፣ ግን ቤተክርስቲያን ትቀጥላለች። ስለዚህ አሁን ላይ መስተካከል ያለባቸው ነገሮች መስተካከል አለባቸው እንጂ ፍኖተ ጽድቅን ለማኮሸሽ ፍኖተ ጽድቅን ለማሸሽ ምናምን ጉዳይ አይደለም። እዛ የነበሩ አገልጋዮች ለምሳሌ ዲያቆን ሰለሞን አቡበከር ከዚህ በፊት እዚህ ስቱዲዮ ላይ ኢንተርቪው አድርገናልና ፍኖተ ጽድቅ ወደ ኦርቶዶክስ የተመለስከው ፍኖተ ጽድቅ ወደ ቴሌቪዥን ለማደግ ሀሳብ ላይ ነው ያለው። ወደ ቴሌቪዥን ሲያደርግ ደግሞ በኦርቶዶክስ ስም ስለሆነ የግድ የኦርቶዶክስን መለያ ወር ደግሞ ኦርቶዶክስ ነኝ ብለህ መግባት አለብህ የሚል ጥያቄ ጠየቅኩትና የመለሰልኝ ነገር ለቀነው ነበር ቪዲዮም ማለት ነው። ምናልባት ይህንን ያላዩ ተመልካቾቻችንም እስቲ አይተው እንዲፈርዱ ይህንን ቪዲዮ እንጋብዛቸውና እንመለስ። አብራችሁን ቆዩ። ፍኖተ ጽድቅ የሚባል አሁን የቴሌቪዥን ጣቢያ አይ ቲንክ ወደ በኢትዮጵያ ኦርቶዶክስ ተዋሕዶ ስር ሆኖ ሊጀምር ይመስለኛል በቅርብ ጊዜ አይደል? እና እሱ ስለሚጀምር ያ የቴሌቪዥን ጣቢያ ስለሚጀምር እነ ሰለሞን ደግሞ እዛው ስለሚያገለግሉ የግድ እዛ ላይ ለማገልገል ተመልሰናል ብለው መናገር አለባቸው። ያንን ነገር ነው የተጠቀሙት የሚል ሀሳብ አነሳ። አይ እስቲ ይሄንን ከራሱ ልስማ ብዬ ለአንተ ጥያቄ አቀረብኩኝ። ሁለተኛ ደግሞ ያነሳናቸው ሀሳቦች አሉ። ምናልባት ቤተክርስቲያን ውስጥ ሆኖ አሁንም የታድሶ እንቅስቃሴ የለም ማለት አይደለም። ቤተክርስቲያን ውስጥ አድፍጦ የሚንቀሳቀሱ አሉ፣ ጊዜ የሚያወጣቸው እግዚአብሔር በጊዜ የሚገልጣቸው ማለት ነው። ለነዚህ ለወጡትም አጠቃላይ መልእክት ምን ታስተላልፋለህ? ሁለቱን አንድ ላይ አድርገን እስቲ። እሺ፣ የመጀመሪያው ጥያቄ ያው ሚዲያው ሊከፈት ነው። እንደውም ትግል የነበረው ረጅም ጊዜ ከራሴ ጋር ነበር የምታገለው፣ እንዴት ነው ወደ ቤተክርስቲያን የምመለሰው የሚል። ፍኖተ ጽድቅማ እኮ ከኔ በፊት
ብዙ ሊቃነ ጳጳሳት እየመጡ ጎብኝተውታል፣ በጉባኤ ላይ ተገኝተዋል። እኔ እኮ ይቅርታ ሳልል እኮ ከብዙ ሊቃነ ጳጳሳት ጋር እኮ አብሬ ቆሜያለሁ። ከእነሱ ጋር አብሬ እየዘመርኩኝ ነበርኩኝ። ግን በቃ እኔ ነበርኩ የቀረሁት እንጂ ፍኖተ ጽድቅ ከኔ በፊትም ከአባቶች ጋር እየተገናኘ ጉባኤዎችን እያዘጋጀ ነው ያለ የሰራተኛ ጉባኤ ያዘጋጃል። ለዛ ግብአት ለመሆን ቢሆን ኖሮ አሁን በነገራችን ላይ እዛ ቦታ ነው የለሁም። ኦኬ የለህም እዛ ቦታ የለሁም። በአንዳንድ ጉዳዮች ላይ እረፍት ማድረግ ስለፈለግኩኝ ከራሴ ጋር ጊዜ መስጠት ስለምፈልግም አሁን እዛ ቦታ የለሁም። ቆይቻለሁኝ። እንዲያውም ትንሽ ቆየት እያልኩኝ ነው። የሰዎች ሐሳብ ያው ማሰብ የግድ ነው። በቃ አትከለክልም። እንደፈለጋቸው አድርገው ማሰብ ይችላሉ። አሁን ግን ያለሁት ቤቴ ነው ያለሁት። አሁን ቁጭ ብያለሁ። አሁን እያነበብኩ ነው ያለሁት። አሁን ቤተክርስቲያን ያለውን መዓዛውን ሁሉ ነገር ማግኘት እንዳለብኝ የራቁትን ነገር ማቅረብ ነው ፈልገውና ለዛ መመለስ ለዛ እንዲህ ማለት አይደለም። እኔ በጣም አሁን እንደውም ወግ አጥባቂ ሆኛለሁ። ቀኝ ዘመም ነው የምትሉትና እንደዛ ሆኛለሁ። አሁን ምንም አይነት አገልግሎት ላይ የትኛውም ቦታ ላይ ስለ አጠቃላይ ነው የማወራው። ተሐድሶ ነክና ፕሮቴስታንት ሰዎችን ካየሁኝ እናዳለሁ። እንደውም እናዳለሁ። ለምን መሰለህ የምናደደው? በቃ አያስፈልግም ተመሳስሎ ማገልገል። በቃ ተቃይሮ ማገልገል አያስፈልግም። እኔ ንስሐ ስገባ በእንባ ነው የገባሁት። አለቀ። እኔ ስገባ ጨርሼ ነው የመጣሁት። ይሄ የሆነ ነገር ለማግኘት ሰለሞን እንዲህ ስለሚከፈለው ነው ይሉኛል። ይሄ አይከፈለኝም። ያው ማንም አይከፈለኝም። እግዚአብሔር ይመስገን ግን የተሻለውን ግን አግኝቻለሁ። የቤተ ክርስቲያን ልጅ ሆኛለሁ። ከዚህ ይበልጣል ምንም የለም። ሰዎች ይሄን ያክል ብር ስለሚከፈለው እንዲያደረገ አሁን የለውም። ይከፈለዋል የሚባልበት ቦታ ራሱ ሰለሞን አቡበከር አሁን የለም። አሁን ያለሁት ከራሴ ጋራ ነው ያለሁት እና ከዚህ ከገንዘብ ጋራ እኔ በፊትም ገንዘብ አይሸውደኝም። የትኛውም ተሐድሶ በፊት ከፍሎኛ አያውቅም። የትኛውም ፕሮቴስታንት ከኔ ጋር ግንኙነት የለውም። ምክንያቱም እኔ ሰርቻ አገኘዋለሁ። እኔ እግዚአብሔር ጸጋው ይሰጥቶኛል። ደግሞ ወጣት ነኝ። ደግሞ ሰርቼ ማግኘትም ደግሞ እችላለሁኝ እና ከዚህ ጋራ ሰዎች እንዲህ ስለሆነ ነው ሽፋን ሊሰጥ ነው ባይሉ ጥሩ ነው። አገለግላለሁ ፍኖተ ጽድቅ ላይ በደንብ ነው ማገለግለው። የማገለግለው ግን የቤተ ክርስቲያን ልጅ ሆኜ ነው። እድሉን ካገኘሁ ማገልገል ካለብኝ የማገለግለው የቤተ ክርስቲያኗ ልጅ ሆኜ በደንቡ ተቆርቁሬ የሚያስፈልገውን ነገር ሰጥቼ ነው ማገልገል የምፈልገው ከዚህ በኋላ። ተመልሰናል። እንግዲህ እንዳያችሁት የዘማሪ ሰለሞን አቡበከርን ቪዲዮ አይተናል። ተዋህዶ ሚዲያ ላይም የቀረበውንም ከመርጌታ ብርሃኑ ተክላይ አድርጋ ያቀረቡትን ነገር አይተናልና ብዙዎች ያው ትረስት የለንም ምናምን ያው የሁሉም አመለካከት ይለያያል። እኛም የራሳችን የሆነ አመለካከት አለን። አሁን ግን እዚህ ጋር መጣን፣ እዚህ ጋር ተቀመጥን። ማዕዶት ለኢትዮጵያን ፕሮግራም ስናዘጋጅ ብፁዕ አቡነ ሄኖክን የሚዲያችን የበላይ ጠባቂ አናግረናቸው ነበርና እኛ እንደውም አስበን የነበረው ብዙ ፕሮግራሞች ሆቴል ትላልቅ አዳራሽ ሲካሄዱ ስለነበረ ለምን እዛ አናገረን ትላልቅ አዳራሾች ላይ ማድረግና እንዳይሆንና አስተውን ቅድስት ሥላሴ ዩኒቨርሲቲ የቤተክርስቲያኑ አዳራሽ ውስጥ እንዲሆን ያደረጉት ብፁዕ አባታችን ናቸው። አንድ የበላይ ጠባቂ በዚህ አይነት መንገድ ሼፕ ያደርጋል። ከዛ በኋላ እኛም ከስታችን ተምረን ሌላ ጊዜ ማድረግ ካለብን ሰው ቢያንሰን እንኳን አውደ ምሕረት ላይ እናደርጋለን እንጂ ወደ ሆቴል ወደ ተለመደ የጭፈራ ቦታ ላይ እናደርግም ብለን አስተካክለናል። ከዛ በኋላ ማለት ነው። ለምሳሌ ዛሬ ከተደወሉልን ስልኮች አሁን ለኔ ከተደወሉልኝ አገልጋዮች መካከል ከትላንት ወዲያም ሲደወል ነበር። ይሄ ሰሞን ለምንድን ነው የተደወለው? እኔም አንዱ ፌስቡክ ላይ ጽፌ ያለውኝ በዚህ ጉዳይ ላይ እና ትንሽ ጠንከር ያለ ነገር ስለጻፍኩኝ ነው። አገልጋዮቹ እንዴት ትለናለህ? እኔ አገልጋይ ተችቼ ነው የጻፍኩት እና ከተደወሉልኝ ስልኮች መካከል አንዱ የሚለው ምንድነው ቅዱስ ሲኖዶስ እኮ ፈቃድ ሰጥቶታል። አሁን ላነሳኸው ጥያቄ ነው ሊቃነ ጳጳሳት ናቸው የሚመሩት የሚለውን በምን እርግጠኛ ነን እኛ ሊቃነ ጳጳሳት እንደሚመሩት? እኛ እኮ ነገ ስቱዲዮአችንን እንዲባርኩልን ስራችንን እንዲመለከቱልን እኮ ወይ ብፁዕ አቡነ መቃርዮስን ወይ አንዱን ወይ ብፁዕ አቡነ መልከጼዴቅን እባክዎትን ስለምንግባባቸው ኑና ስቱዲዮ ባርኩልን ብንላቸው እኮ ስቱዲዮ ሊባርኩ ይመጣሉ።
ወይ ደግሞ አንድ ጉባኤ ብናዘጋጅ እዛ ጉባኤ ላይ ወይ አንድ መዝሙር ቢመረቅ ኑ መዝሙር መርቁልን ሲባሉ ሊቃነ ጳጳሳቱ ሊመጡ ይችላሉ። መዝሙር ምረቃ ላይ ስለመጡ የዛ መዝሙር አዘጋጅ ናቸው አይባልም። እዚያም ጉባኤ ላይ ስለተጋበዙና ስለሄዱ የዚያ ጉባኤ የበላይ ጠባቂ ናቸው የሚለውን በትክክለኛ ሰነድ መያዝ ያስፈልጋል። ቅድም እንዳልኩት የቅዱስ ሲኖዶስ ፈቃድ አለው የሚለውን እንደተናገሩት ማለት ነው። ስለዚህ ይሄ ራሱን የቻለ ጥያቄ ነው። ከዛ ባሻገር ግን የሄዱ መምህራን የሄዱ ዘማሪያን እኔ አንድ ነገር ስትናገር ሰምቻለሁ። እኔ አላየሁትም እሱን ቪዲዮ። እነዚህ የተዋህዶ አርበኞች ናቸው የምታዩቸው። ጠቅላላ በሀገር ውስጥና በመላው ዓለም ወንጌል የሚያገለግሉ የቤተ ክርስቲያን አንደበቶች ናቸው፣ ትንታጎች ናቸው። ቢናገሩ የሚያምርባቸው፣ ቢዘምሩ ተሰሚነት ያላቸው፣ ቢሰብኩ ተሰሚነት ያላቸው፣ እግዚአብሔር ጸጋውን ያበዛላቸው ጥቂት ከሚባሉት የቤተ ክርስቲያን እንቁ ልጆች መካከል ተመርጠው ነው የቀሩ ብዙዎች አሉ። ከዚህ በኋላ የቤተ ክርስቲያን ነው መምህራኑ ያስተካክሉት፣ ከዚህ በኋላ መምህራኑ ተቆጣጥረው ቤተክርስቲያን እንዲህ ያድርጉት ብሎ በእርግጥም ይሄ ሰውዬ ወይም ይሄ ሰው ወይም ይሄ ማህበር ለመምህራን ሰጥቶ መምህራኑ ከሆነ ይሄንን ጉዳይ ተቀብለውት እነሱ ዝም ብለው እያዩት ከሆነ አንድ ንጉስ ነበር፣ አንድ ጌታ ነበረ። ባሮቹን ጠርቶ ወደ ሩቅ አገር ሊሄድ ሲል ለእያንዳንዱ መክሊት ሰጣቸው የሚል የቤተክርስቲያን ትምህርት አለ። ገብርኄር በሚለው በአብይ ጾም ላይ የምናከብረው ሳምንት ሰንበት ያ ሀኬተኛ ባሪያ በድፍረት ነው የምናገር መክሊቱን የቀበረ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝና ክፉ መሆኑን አውቄ የቀበርኩት፣ ስለዚህ ይሄው የሰጠህ መክሊት ይሄውና ብሎ እንደሰጠው ከዛ በኋላ ጌታው ምንድነው ያለው? አንተ ሀኬተኛ ባሪያ በብዙ በጥቂቱ አልታመንክምና በብዙ አትሾምም፣ ጥርስ ማፋጨት ጨለማ ወዳለበት ትጣላለህ ያለው አይደል? ስለዚህ ይሄ ሰው ልክ ነው አድርጎት ከሆነ እውቀት መንፈሳዊ እውቀት ስለሌለው ስለዚህ ሰጥቷቸው ከሆነ አይ ልቃውም ከዚህ ለምሳሌ ለሚዲያ ፍጆታ ከሆነ ሲይ ነገር ለምሳሌ ቅድም ብለናል ከጀርባ አሁን መድኃኒዓለም ነው የሚያውቀው፣ እኛ ምንም ብናውቀው ነገር የለም። ከጀርባ ያለውን እንቅስቃሴ ለቅዱስ ቤተክርስቲያን ትልቅ ስራ እየሰራ ነው በምናየው ነገር ምናምን። ከዚህ በላይ ደግሞ ያስበው ነገር ካለ እግዚአብሔር ሐሳቡን እስከ ፍጻሜ ያደርስለት። አጠቃላይ እዛ ጋር ለሚሰራው ነገር ማለት ልል ፈልጌ ነው። እሱም ለምሳሌ እኔ ዓላማ ውስጤ ይሄ በማር የተጠቀለለ መርዝ የወፍታዊ ንጉሴ አንድ መጽሐፍ ላይ እንደዛ ይለዋል። ውስጤ ሌላ ነገር ካለ ተረዳኝ ከሆነ ማለት ነው ዓላማ ይዞ ለማስመሰል ሚዲያ ላይ ተናግሮ ከሆነስ ነው በተለይ ይሄንን ነገር ላረጋግጥልህ የምፈልገው በኤቪደንስ ላረጋግጥልህ ከሆነ ለምሳሌ ይላለው በቃ ቅዱስ ቤተክርስቲያን ከዚህ በኋላ ትጠቀምበት አልኩኝ። ሲጀመር ቅዱስ ቤተክርስቲያን ከዚህ በኋላ ትጠቀምበት፣ ቅዱስ ቤተክርስቲያን እናገልግል ከተባለ መጀመሪያ ማክበር ያለብህ የቅዱስ ቤተክርስቲያንን ስርዓትና ደንብ ነው። ካላወቀስ ልል ፈልጌ ነው። ቆይ ስርዓቱን ካላወቀስ የሰው ቆይ አንዴ አስጨርሰኝ። ካላወቀ ጥሩ ነው። እዛ ጋር የሚያውቁ ሰዎችን ጋብዞ ሊሆን ይችላል አይደል እንዲያስተካክላቸው። እነዚህ መምህራን በለውጥ ባሉበት ወቅት ላይ ያ ነገር ያ ለውጥ እንዳይካሄድ እንቅፋት ከሆኑና ተጽዕኖ የሚካሄድባቸው ከሆነ አሁን ቤተክርስቲያንን ከመጥቀም አንፃር ነው የተናገርን ያለ ነው። ቤተክርስቲያንን ከመጥቀም አንፃር ትክክል። አንተ እንዳልከው ይሄ ሰውዬ ለይምሰልም ይሁን ለታይታ ሚዲያ ላይ አለ አይደለ? ገብተው በእውነት የሚሰራ ስራ ሰርተው ያን ነገር ወደ ቤተክርስቲያን ለዛ ለማምጣት ሙከራ አድርገው እሱ እንቅፋት ሆናቸው ከሆነ በደንብ ሞክረዋል። ይሄንን በብዙ ነገር የለወጡት እንቅስቃሴ ነበር። ለምን አይወጡ እንቅስቃሴ ነበር። ከዛ በኋላ በማናገራቸው ወቅት ላይ በተለይ ትላልቅ መምህራኖችን ኮንታክት ትላልቅ መምህራን ብቻ አይደለም ፍኖተ ጽድቅ ላይ ያሉትንም ቡድን መሪ ኦር እዛ ያሉ ሰዎች ደውለን አናግረናቸው ፍቃድ እንሰጣቸዋለን ለኢንተርቪው ካሉም በኋላ ስልክም አያነሱም ያለውን ሂደት ለመጠየቅ ማለት ነው። ላይ ልመጣልህ ፈልጌ ነው። ይሄ ቪዲዮ 7 ወር ሆኗል። እነዚህ መምህራን እዛ ቦታ ሄደው ካቆሙ በኋላ 7 ወር ሆኗል። እሺ ይሄ ነገር ከተነሳ ስንት ቀን ሆኖታል? እሱ ምንም የኔም ጥያቄ ነው። ወጣው ለምን ዲፌንስ አላደረጉም? የኔም ጥያቄ ነው። ይሄ እኮ የቤተክርስቲያን አሁን እኛ ቤተክርስቲያን ነው አይደለ ወገንተኛ ምን አደረገው? ለቤተክርስቲያን ነው ወገንተኛ ምን ሆኖ አይደለ? አሁን አንተ እንዳልከው ሊሆን ይችላል፣ እንቅፋት ሆኖ ሊሆን ይችላል። ምክንያቱም በግልጽ እንነጋገር ከተባለ ከፍኖተ ጽድቅ ጀርባ እናሰግድ አሉ ነው፣ ምንም ጥያቄ የለውም። እናሰግድ ለመኖራቸው ደግሞ ደብዳቤ ማየት አይጠበቅብንም፣ መዝሙሩ ማየት ነው። ቃለ ዓዋዲን ለምን እንተቸዋለን? ቃለ ዓዋዲ ለምን ይወጣል? አሁን ቃለ ዓዋዲ የቤተክርስቲያን ልሳን አይደለም ብለን የምንተቸው ምንድን ነው? አሁን ፍኖተ ጽድቅ ላይ የሚዘመረው ዝማሬ የሚዘመረው ቃለ ዓዋዲ ላይ የሚዘመረው ዝማሬ እንዲና እንዲያርጋ አምጣና ይኸው በምን ደው በተለያቸው በምንም አትለያቸው። አዲስ ዓመት ዘመንን በተመለከተ ስለ እንቁጣጣሽ የተዘመረውን ዝማሬ መዝሙር ያሉትን እነሱ የተለቀቀውን አይተነዋል። ቅድም እያየነው ነበር። መዝሙር ነው እሱ ነገር። ቃለ ዓዋዲ ከፍኖተ ጽድቅ በምን ይለያል?
ለዛውም እኛ የምናውቀው በአደባባይ ላይ የኛ ሰዎች ሄደው የተዘመረ መዝሙር ስላየን ነው። ትምህርቱስ ምን ነው የሚሰጠው ትምህርት? እና አሸናፊ እኮ መኮንን እኮ ካሳንቺስ ቁጭ ብሎ ካሳንቺስ መሀል ከተማ አዲስ አበባ ላይ ቁጭ ብሎ እኮ የዮሐንስ ራእይ ተማሪዎች በሚል አሰግድ እና አሸናፊ መኮንን መጽሐፍ የሚጽፈው ከ30 ምናምን በላይ የጻፈው መጽሐፍ የጻፈ አሸናፊ ካሳንቺስ ላይ ቁጭ ብሎ የዮሐንስ ራእይ ተማሪዎች በሚል በርካታ ኦርቶዶክሳውያን ወጣቶችን እኮ ከቤተክርስቲያን አስወጥተዋል። ብዙዎቹን ግብረ ሰዶማውያን እኮ አድርገዋቸዋል። ይሄ እኮ በግልጽ የሚታወቅ ነገር ነው አይደል? ምንድነው ልዩነት? ትምህርቱ አሁን መዝሙሩ ነው እያየን ያለ ነው እኛ አይደል? መዝሙሩ በዚህ አይነት መንገድ ነው የተሰጠ ያለው። ትምህርቱ ምንድነው የሚሰጠው? አናውቀውም ትምህርቱ። ስለዚህ መምህራኑ ይሄን ነገር የሚያውቁ ከሆነ የኔ ጥያቄ ለምሳሌ አንተ ባልከው መንገድ ተኬዶ እሱ ለሚዲያ ፍጆታ ያናለ ከዛ በኋላ እነሱ ያን ነገር ለመቀየር ገቡ እንዳለሽ ይግቡ፣ መልካም ነው። ሐዋርያት ሁሩ ወባሃሩ ወንጌል መንግስተ እግዚአብሔር ነው ያላቸው፣ ወይም የክርስቶስን ወንጌል እስከ ዓለም ሄዱና አስተማሩ አስተምሩ ነው ያላቸው። መስለው ነው ያስተማሩት። መስለው ክፉውን ዓለም ወደ ደግ አመጡት በጨውነታቸው። ገብተው ለመለወጥ ሙከራ አድርገው ከሆነ እንቅፋት ሆኖባቸው ሰልችተው ትተው ከሆነ ይሄ ወጀብ ከተነሳ እኮ 4ኛ ቀን እየተቆጠረ ነው ዛሬ። ይሄ ነገር ስማቸው እንደሚወጣው ገብቷቸውና አውቀው አደባባይ ላይ ወጥተው የኛ ሚዲያ አለ ሌላ ሚዲያ አለ አልሆነንም አልቻልንም፣ በተቃራኒው ደግሞ ትክክል ነው እየሰራ ያለው የሚሉ ከሆነም ደግሞ ትክክለኛ መንገድ እንደዚህ ብለው አንተን መከላከል ለዚህ ነው ገብቷል። ለሚዲያ ፍጆታ ላይ ያደርግም ያደርጋል። እኔ እሱን ልከራከር አልችልም። ሊያደርገውም ላያደርገውም ይችላል። የእውነት መለወጥ ግን ከፈልጎ እነዚህ ሰዎች ሄደው ግን ያ ሰው እንቅፋት ሆኖባቸው ከሆነ ቤተክርስቲያንን ነው ወገን ማድረግ ያለባቸው። እንዴ ቤተክርስቲያን እኮ በምንም ጉዳይ በማንም ለምንድን ነው ዛሬ አሁን በእኛ ዘመን በርቀት ስናየው በስንክሳሩ በገድላቱ የምናቀው ሰማዕትነት በዘመናችን ተፈጽሞ አላየነው? አንገታቸውን ከነማተባቸው የሰጡ በባሌ በቤኒሻንጉል በምናምን የሉም ኦርቶዶክሳውያን? ለምን ሰጡ? ስለ ሃይማኖታቸው ላይ ሰጡት። ስለዚህ በዘመናቸው አንገታቸውን ከነማተባቸው የሰጡ ሰማዕትነትን ባየንበት ዘመን ለቤተ ክርስቲያን ጥቅም የማይቆም ገንዘብን የሚያስበልጥ አገልጋይ ካለ እኔ አገልጋይ አይደለም። ይሄ ለኔ አገልጋይ አይደለም። ከሰው መስሎ የሚኖር ከሆነ ምንድነው መምሰል? አንተ መምሰል ያለብህ ክርስትና ነው። አንተ መምሰል ያለብህ ክርስቶስን ነው፣ ቅዱሳን ነው መምሰል ያለብህ እንጂ ሰው ስለሚደግፍ ወይ በኢኮኖሚ ስለሚደግፍ ወይም ሰው አንቱ ያለለት ያጨበጨበለት ሰው ስለሆነ እኔ አላጨበጭብም። ማን አንቱ ያለው ሰው ነው፣ በጸጋ ነው እዛ የደረሰው፣ ወይም ደግሞ ሀብት ስላለው ሊሆን ይችላል። ስለዚህ እኔ የምቃወመው አገልጋዩ ሞክሮ ያልተሳካለት እንቅፋት ከገጠመው ልክ ይሄ ወጀብ ሲነሳ ሲሆን ወጀቡ ከመነሳቱ በፊት ሞክሮ ሳይሳካለት እንዲህ ተብለን ገብተን ነበረ አትጠየቅም? አንተ ለምሳሌ ኃላፊነት ተሰጠክ፣ የሆነ ነፍስ መጣች፣ ትጠየቃለህ። አንድ ነፍስ መጣች ከሌላ እምነት የመጣች ነች፣ አስተምራትና አስጠምቅ ተብሎ ቢሰጥህ በኢቲአርቲ ሚዲያ ኃላፊነት ቢሰጥ ያንን ካልተወጣ ልጅቷ አይ አልፈልግም ብላ ብትሄድ የሆነ ሰዓት ላይ ዝም ብለህ የምትተው ኃላፊነት የሰጠህን አካል የሰጣችሁኝን ነፍስ ለማትረፍ ሙከራ አድርጌ ነበረ፣ ግን በእንዲህ ምክንያት ስላልቻልኩኝ እንድታውቁ ይሄው ብለህ ማስረከብ መቻል አለብህ። በኋላ ላይ ግን አይ ብለህ ወስደህ ያቺ ሴት መታ ኦርቶዶክስ እኮ እንዲህ ልማር ሄጄ እንዲህ ብለውኝ እንዲህ ብላ ብትል ኃላፊ ተጠያቂው አንተ። ስለዚህ ትክክለኛ ከሆነም አሁን ሰሞኑ የተነሳው ነገር ኖ በስተት ነው ትክክለኛው እንደዚህ ነው አይነት የሚል ከሆነ አገልጋዮች አጠቃላይ ይሄን የሚመለከታቸው ወጥተው እንደዚህ ብለው ይንገሩን ኦር ይናገሩ። በቃ ሀቅ ነው፣ ሀቁን ነገር ይናገሩ። ትክክለኛ ካልሆነም ደግሞ ምናልባት ትክክለኛ ያልሆነበትን መንገድ ደግሞ እያንዳንዱ ነገር ለምዕመኑ ያሳውቁ። እኛ በዚህ ምክንያት ግራ አንጋባ። ይሄ ጉዳይ የተነሳው ፍኖተ ጽድቅ አዲስ አጀንዳ ስለሆነ አይደለም። ከዚህ በፊት በታድሶ እንቅስቃሴ ውስጥ ፈርቀዳጅና ግንባር ቀደም ስለሆነ ነው ይሄንን የምናነሳው። ሌላው ሰለሞን አቡበከር ኢንተርቪው ስናደርገው ያለን ነገር አለ። በምን አይነት መንገድ ሰዎችን ሲያጠምዱ እንደነበረ ራሱ ጭምር ማለት ነው። ራሱ ጭምር በምን አይነት መንገድ ሰዎችን ሲያጠምዱ እንደነበረ ይሄ ምናልባት ሊንኩን እናስቀምጥላችኋል፣ እዛ ላይ ገብታችሁ ማየት ትችላላችሁ። ተዋህዶ ሚዲያ ላይ በቀረበ ጊዜ ትንሽ ሳብ ስላደረገኝ ነው። ኢትዮጵያ ሀገር የሚል አንድ መዝሙር አለበት ፍኖተ ጽድቅ አልወረደም። አሁን መዝሙር አለው እሱ። አዎ ኢትዮጵያ ሀገር የሚል አንድ ኦልሞስት ሙዚቃ በለው እኔ መዝሙር ብዬ አልቀበለውም እና እሱ መዝሙር ላይ ሲናገር ነው ቤተክርስቲያን ይወክላል አለ። ፋይናል ላይ ዴፊኒሽኑ ምንድነው? ስለ ኢትዮጵያ ነው። ቅድስት ቤተክርስቲያን እኮ ኢትዮጵያን እኮ በቅድስት ቤተክርስቲያን ቋንቋ ነው እኮ ኢትዮጵያን የምታመሰግነው። አዲስ ቋንቋና አዲስ ዜማ አዲስ ዘይቤ ፈጥራ አይደለም።
በራሷ ቋንቋ፣ በራሷ ዜማ፣ በራሷ አስተምሮ ነው ኢትዮጵያን የምታመሰግነው። ኢትዮጵያን ደግሞ ቅዱስ ቤተክርስቲያን የኢትዮጵያን ምስጋና በቅዱስ ቤተክርስቲያን ውስጥ መጠየቅ ራሱ ሲጀመር ይሄ እኔ አላቅም። ሰንበት ትምህርት እኮ ገና ሀብለ ገና ቀዳማይ ብለህ ስትገባ እኮ የምታውቃቸው ነገሮች ናቸው እኮ። ስለዚህ ምንድነው በአጠቃላይ አሁን ግራ የሚያጋቡ ነገሮች ክሊር አውት መሆን አለባቸው። እኔ ግን ግራ የሚያጋባ የሚለው ቋንቋ ራሱ አልገባኝ። ይሄንን ያልኩብህ ለምን መሰለህ? አሁን ብዙ ሰው ብፁዓን ሊቃነ ጳጳሳት ዘይዶ እንትን ብለዋል፣ አገልግለዋል። ብፁዓን ሊቃነ ጳጳሳት ዘይዶ አስተምረዋል። ትላልቅ ዘማሪያን ሄደው እዛ አገልግለዋል፣ ዘምረዋል። ትላልቅ መምህራን ሄደው ዘምረዋል። አይደለም እሱን አሁን አንተ የምታነሳውን ሐሳብ ኖ ቆይ፣ አይ የብዙዎችን ጥያቄ ላንሳለህ። ትላልቅ መምህራን ሄደው ካገለገሉ ምንድነው ክፋቱ? እናንተ ማናችሁ ነው? አዎ እናንተ ማናችሁ? ምንድነው ክፋቱ ነው? ስለዚህ ይሄ ነገር ክሊር አውት እንዲሆን ከብፁዓን ሊቃነ ጳጳሳትም ሊሆን ይችላል። ይሄንን ከሚመለከታቸው ነገር ትክክለኛ ከሆነ በዚህ መንገድ ትክክል ነው የሚል ነገር ያስፈልጋል። እኔ አንተ ጥያቄ ትክክል የሚለውን ከዛ ከመጠበቃችን በፊት ለተመልካቹም ለአንተም አንተ የምትመልሰው ጥያቄ ቤተክርስቲያን የምትመዘነው በቤተክርስቲያን ሕግ ነው በሚያገለግላት አገልጋይ ነው? ለዛ መሰለኝ ይሄንን ኢንተርቪው እየተወያየን ያለ ነው። ቤተክርስቲያን እኮ ቃለ ዓዋዲ የሚባል ሲኖዶሱ የሚመራበት ሕግ አለ። ፍትህ መንፈሳዊ የሚባል ሕግ አለ እታች የሚወርድ። ከዚያ ባሻገር ደግሞ ምእመናን የሚመሩበት 10ቱ ትእዛዛተ ወንጌልና 6ቱ ቃላተ ወንጌል አለ። ከዚያ ባሻገር ደግሞ በእያንዳንዱ ኢትዮጵያዊ ትውፊትም ጭምር የተሰናሰለ ንስሐ አባትህ ራሱ የሚያደርግ እንደኛ እኮ እንጀራን እኮ ጠቅሎ መብላትን ያስተማረች እኮ ቤተክርስቲያን እኮ ነች። የት ሀገር ነው እስቲ ምግብ ሲበላ አንድ ፈረንጅ ነጭ አምጥተህ እንጀራ ብላ ብትለው በስርዓት ይበላል? ኢትዮጵያ ውስጥ እኮ እጅህ ወጥ ሳይነካ እንጀራ በልተህ እንድትነሳ እኮ ያደረገች እኮ ቤተክርስቲያን ነች፣ ስርዓት እንድትማር ያደረገች። ስለዚህ ትልቁ አገልጋይ ሄደን እንዴ ከአሪዎስ በላይ ትልቅ አገልጋይ አለ እንዴ? እኔ ይቅርታ አድርጉልኝ ድፍረት እንዳይሆን ከንስጥሮስ በላይ ትልቅ አገልጋይ አለ እንዴ? እኛ ቤተክርስቲያንን የምንለካት በስርዓቷ ነው። ስርዓተ ሰማይ ተሰርዓ በምድር እንጂ በግለሰቦች አይደለም። የሰማይ ስርዓት በምድር ተሰራ። መላእክት በሰማይ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እንደተገለጠው እግዚአብሔርን በቅዱስ ቅዱስ እያሉ በተመስጦ ያመሰግኑታል። ያ ምስጋና ቤተክርስቲያን በቅኔ ማለቱ ታመሰግናለች። ምናልባት ባለማወቅ እኔ አሁን የምጠራጠረው ነገር አለ። ምንድነው የምጠራጠረው? ለምሳሌ ብፁዓን አባቶች የቀረቡ ቀንጨብ ተደርጎ ነው የቀረቡት። ብፁዓን አባቶች የሄዱት በእርግጠኝነት እኔ እንደሰማሁት የነዳያን ምገባና በአጠቃላይ ፋብሪካው ያለበትን ሁኔታ ለቅዱስ ቤተክርስቲያን ሊሰጥ ያሰበውን ነገር አጠቃላይ የሚገልጽ በፕሮጀክት መልክ ነው የተካሄደው። ያ ፕሮግራም ለት ለመሄድ ለማይችሉ ዊልቸር ለምናምን የተሰጠበት ለት መሰለኝ። ከሱም ባለፈ ደግሞ የመጀመሪያው ብፁዕ አቡነ ዮሴፍ እና ብፁዕ አቡነ ማቴዎስ ምናምን የተገኙበት ምንድነው አጠቃላይ ኢኦቲሲም ለቆታል ይሄን ቪዲዮ ምንድነው አጠቃላይ ፋብሪካው ያለበትን እንቅስቃሴ WRT ነው ምናምን የሚባለው እንትን ምናልባት ለስሙ ስህተት ይቅርታና አጠቃላይ ይሄንን ነገር ጉብኝት ለማድረግ ነው የመጀመሪያው። ሁለተኛው ደግሞ እነዚህ ብፁዓን ሊቃነ ጳጳሳትን ያየንበት እና አቡነ ወስጣጢዮስን፣ አቡነ ዲዮስቆሮስን፣ አቡነ ጎርጎሪዮስን የምስራቅ ሸዋ ሀገረ ስብከትን ያየንበት ደግሞ የትንሣኤ በዓል የነዳያን ምገባ ነበር። በዛ ላይ ሙስሊሞች፣ ፕሮቴስታንቶች የሁሉም ቤተ እምነት የተቸገሩ ነዳያንን ለመመገብ የተዘጋጀ ፕሮግራም ነው ያየነው። ቪዲዮ ምናልባት ቪዲዮ ፍኖተ ጽድቅ ላይ የለም፣ ሌላ ቦታዎች ላይ ነበሩ ቪዲዮዎች። ያየናቸው ቪዲዮዎች እነዛ ቪዲዮዎች ናቸው። ስለዚህ እነዛ ጳጳሳት ሊቃነ ጳጳሳት አባቶቻችን በጎን ስራ ለመደገፍ ስለሄዱ አጠቃላይ ያለውን የማህበሩን እንቅስቃሴ ያውቃሉ ማለት አይደለም። ጉባኤው ላይ ሊሳተፉ ሳይሆን ያንን እለት ያንን ነገር በማስመልከት ነው በጎ ስራ ነው የሄዱት። ስለዚህ አባቶቻችን ስለተገኙበት አንጋፋ ዘማሪያን ስለተገኙበት የሚለው ነገር ለኔ አይስማማኝ። ትላንትና ደሴ ላይ ታስታውስ ከሆነ ኃይልህ ብዙ ሲሆን ጠላቶች ዋሹብህ የሚል ስብከት በጋሻው በአራት መንታ ያነባ ሰብኮ ህዝብ ሁሉ እያለቀሰ ትዝ ይላችሁ ከሆነ ድንጋይ በተወረወረበት ጊዜ ያ ሁሉ ህዝብ እያለቀሰ እንዴት የእግዚአብሔር ሰዎች ይገፋሉ ተብሎ ዛሬ በጋሻው የት ነው ያለው? ትላንትና ከዓለማዊ ማይክ ጨብጣ የነበረች ሴት ቀጥታ ከዓለማዊ መድረክ ወደ መንፈሳዊ ወደ ምሕረት የወጣችው ዘርፌ ዛሬ ምን እያደረገች ነው? ትላንትና የቤተክርስቲያንን እንጀራ በልቶ ጥቁር ቆዳውን የቀየረው ትዝታው ዛሬ ምን እያደረገ ነው? ለዛውም እመቤታችንን አባ ጊዮርጊስ ዘጋስጫ ወድሰኒ ብሎ ሲያመሰግኗት ከሱ በላይ ማን እመቤታችንን በዝማሬ ያመሰግናል? እንጀራውን ያበሰለው የእመቤታችንን ስም ጠርቶ ነው ዛሬ ያለበትን መልክ የቀየረው። ስለዚህ እንዲህ ያሉ ሰዎች
ዛሬ ላሉበት ደረጃ ቤተክርስቲያን ታች ያድርሳቸው ከታች አንስታ ላይ ያድርሳቸው አንግሳቸው ቤተክርስቲያንን ረግጠው የሄዱ በርካታዎች አሉ። ስለዚህ እኔ ቤተክርስቲያንን የምመዝናት በራሱ ክርስቶስ በሰራው ስርዓት ነው እንጂ መቀበላት ማያት አንጋፋ ከለ እንዴ እሱማ ተከትዬ የሚሄድ ከሆነ ነገ እሱ ገደል የሚገባ ከሆነ እኔም ገደል ልገባ ነው ማለት ነው። እሱ ነገ መስጊድ አንዋር መስጊድ የሚገባ ከሆነ እኔ ተከትዬው ልገባ ነው አይደለም። ስለዚህ ቤተክርስቲያን የራሷ ስሪት ነች። እኔ ብፁዕ አቡነ ሄኖክ አባታችን የኛ ሚዲያ የበላይ ጠባቂ የተናገሩትን ነገር ሻሸመኔ ላይ ትዝ ይለኛል። አባቶቻችን ዋጋ ከፍለው ተጋድለው እዚህ ያደረሷት ቤተክርስቲያንን በልካችን ሰፋናት አሉ። አየህ በልካችን ስንሰፋት ቤተክርስቲያን እቺ መሰለችን። እነ አትናቴዎስ እነ ዲዮስቆሮስ ቅዱስ ያሬድ ከሰማይ መላእክት ጋር የተናበበ የተናገረ ስንት ቅዱሳን የተጋደሉላት ቤተክርስቲያን በእኛ ልክ ሰካናት። ያኔ በነበጋሻው ልክ ሰፋናትና ያ ሁሉ ትርምስ ተፈጠረ። ዛሬም በእነንትና በእናንጋፋ ዘማሪ በእናንጋፋ ሰባኪ ሰዎች እኮ ናቸው ልክ ሰፋና። ቤተክርስቲያን በእነሱ ልክ አትሰፋም። ቤተክርስቲያን የምትሰፋው በራሷ በሰሪዋ ልክ ነው። ሰሪዋ ማን ነው? ክርስቶስ ነው። በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል ብሎ ከጠየቀ በኋላ በማቴዎስ ወንጌል ላይ ምዕራፍ 17 ላይ 16ም 17ም ይሄን ታሪክ ነው የሚናገረው። ማን ይሉታል ብሎ ከጠየቀ በኋላ ሐዋርያቱ ነገሩት። እናንተስ ማን ትሉኛላችሁ? አንተ የሕያው እግዚአብሔር ልጅ ነህ ብለው ሲመሰክሩለት ቤተክርስቲያኔን በአንተ አለትነት ላይ መሰረታ። ያ አለት እኮ የቅዱስ ጴጥሮስ እምነት ነው እኮ። አለት ማለት ጴጥሮስ ድንጋይ አይደለም እኮ አይደል? በአንተ አለትነት ላይ መሰረታለሁ ማለት የቅዱስ ጴጥሮስ እምነት ላይ መሰረታለሁ። ይሄ ነው ልክ ወልደ አብ ወልደ ማርያም ብላ የምታምር ቤተክርስቲያን፣ በተዋህዶ የከበረ ኢየሱስ ክርስቶስ የምታምልክ ቤተክርስቲያን የምትለካው በራሱ በክርስቶስ ልክ ነው እንጂ በአገልጋይ ከሌ በሰባኪ ከሌ በቄስ ከሌ ልክ አይደለም። ስለዚህ ኦርቶዶክሳውያን ቤተክርስቲያናችሁን የምትወዱ ከሆነ ክርስቶስን ነው መመልከት እንጂ ትናንትና እንደ 1950ዎች ውስጥ እኮ ነበር እኮ አይደል ወጀብ የተነሳው እንደ ሃይማኖተ አበው የተባሉ እኮ ማህበራት ከሐረር እስከ አዲስ አበባ 4 ኪሎ ቅድስት ሥላሴ ድረስ እኮ መረባቸውን ዘርግተው 4 ኪሎ ቅድስት ሥላሴ ቤተክርስቲያን እኮ ቅዳሴ በፒያኖ መቀደስ ተጀምሮ ነበር። ይሄ ሁሉ ምንፍቅና እኮ ከ1952 ጀምሮ እኮ የነበረ ነው አይደል? ሐረርን በሙሉ አጥለቅልቆ የነበሩት። ከዛ በኋላ ተመለስ እና 1990ዎቹ ላይ እና አባ ናቲነን ብለው መስቀል እዚህ መስቀል አደባባይ ኤግዚቢሽን ማርኬት ሲጨፍሩ የነበሩ መነኩሴ ቆባቸውን አድርገው ይሄ ትዝታ የሚረሳን አይደለም እኮ። ከዛ በኋላ ስነ ጽጌ ዲቡን ማንሳት ይችላል እኮ ቆባቸውን አድርገው ዛሬም ኦርቶዶክሳውያን የኦርቶዶክስ ቄስ ነኝ እያሉ ደግሞ አሁን ደግሞ ናና ውሰድነ አሜሪካ ያለው ሰው ይሄ በቀደም የኔታ ቲዩብ ላይ የቀረበው መነኩሴ ነኝ የሚል የተወገዘው አረ ብዙ ማንሳት እንችላለን። ስንት ወጀብ ተነስቷል እኮ አይከኗን ለብሰው ቤተክርስቲያን ነን ብለው መስቀል ጨብጠው አባ እየተባሉ ነገር ግን ግብራቸው ሌላ የሆነ በርካታ አሉ። ስለዚህ እኛ ይሄን የምንናገረው አገልጋዩን ንቀን አይደለም። ወደ ላይማ የማየትም ስልጣንም የለንም። አባቶቻችን ደግሞ ይሄን አያረጉትም እናምናለን በእርግጠኝነት። ግን ሰባኪ ከላይ ዘማሪ ከላይ ስለሄደ ቤተክርስቲያን በነዛ ልክ አትለካም። በስርዓት ነው የምትለካው። ስርዓቱን ደግሞ የሰራላት ክርስቶስ ነው። በዚህ መለካት ያስፈልጋል እንጂ እኔ ከሌም እኮ ሄዷል የሚደውሉት ዘማሪያን እኮ ገና አዳጊ ዘማሪያን የሚሉት እንደኛ እኮ ሄድ ነው እኮ አንጋፋው ዘማሪ ስለሄደ ነው እኮ እኛ ሄድ ነው እኮ አንጋፋው ሰባኪ ስለሄደ ነው እንዴ? ቤተክርስቲያን አንጋፋው ሰባኪና ዘማሪ አሪዮስ ስለሄደ ሌሎቹ እና አባቶቻችን ሄደዋል እንዴ? አልሄዱም። አሪዮስ ስለሄዱ እነሱ አልሄዱም። ስለዚህ ይሄ መታሰብ አለበት ብያለሁ። በጣም ትልቅ መልእክት ነው። ምንም የኛም ይሄንንም ሐሳብ አንስተን መወያየት የፈለግንበትም አንዱም ትልቁ ዓላማ ይሄንን ነው። እኛ መጀመሪያም ስንነሳ እንደምንደረደር ያነሳ ነው ነገር አለ። አንዱን ሰው አንስተን አንዱን ለማቆሸሽ ምናምን ሳይሆን እኛ ቅዱስ ቤተክርስቲያን የቅዱስ ቤተክርስቲያን ሐሳብ ከቅዱስ ቤተክርስቲያን ጎን ሆነን ነው። አሁንም ምናልባት ይሄንን እጅግ ብዙ ሰዎች ይከታተላሉ ብለን እናስባለን። ይሄንን የምትከታተሉ ብዙ ሰዎች ትኖራላችሁ። ይሄንን ስትከታተሉ አሁንም ምናልባት እኛ ያልገባን እንግዲህ ያላወቅነው ነገር ካለ ያልሰማነው ወይ ደግሞ ያላየነው ያልተረዳነው ነገር ካለ እባካችሁ አኑና አስረዱን። እኛ መድረካችን ክፍት ነው። ነገር ግን ካለው ነገር አንፃር የምናየው ነገር በኋላ ላይ ዋጋ እንዳያስከፍለን፣ በኋላ ላይ ትልቅ መስዋዕትነት እንዳያስከፍለን መጠንቀቅ አለብን። እዚህ ላይ እንግዲህ ትላልቅ መምህራን አላችሁ፣ ሚዲያው በእጃችሁ ላይ ያለ ብዙ ነገር ማስተላለፍ የምትችሉ አሁንም እንደኛ ሳይሆን እንደኛ ማንነት ሳይሆን እንደ ቅዱስ ቤተክርስቲያን ሆነን የሚተላለፈው ነገር ምንድን ነው? እውነት ያለው ነገር ቅዱስ ቤተክርስቲያን ይወክላል የሚለውን ነገር እንናገር። ኖ እናንተ በዚህ መንገድ አልተረዳችሁም፣
አግባቡ ወይ ደግሞ አጠቃላይ የትምህርቱ ሂደት በዚህ መንገድ ነው ካላችሁ ደግሞ አሳዩን፣ አስረዱን። በአጠቃላይ ምናልባት ይሄን ይመስላል። ምናልባት ሳንዘጋ ፕሮግራማችንን ለዚህ ይሄንን ስናነሳ እንደው እስቲ አንዳንድ ሀሳቦችን እዛ ቤት ምን ነበር ምን ይካሄድ ነበር የሚለውን ነገር ወንድማችን ዲያቆን አዱኛ ፍቃዱ አለና ጋብዘነው ከሱ ጋር ጥቂት ቆይታ እናደርግና ተመልሰን ደግሞ እናንተ እንገናኛለን። አብራችሁን ቆዩ። ተመልሰናል። ክቡራን ተመልካቾቻችን እንግዲህ ጥሩ ሀሳቦችን አንስተን ሰሞኑን እናንተም በብዙ አይነት መንገድ በሜሴጅ በስልክም የደወላችሁ በዚህ ጉዳይ ላይ የቤተክርስቲያን ልሳን ነን እያላችሁ ነው። ምን ነው ዝም አላችሁ ብላችሁ በጠየቃችሁ መሰረት ያው ዝም ብለን እኛ መናገር አልፈለግንም። ማስረጃዎችን ሰብሰብ አድርገን ቅድም እንዳያችሁት ብዙ መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ እዚህ ስቱዲዮ እንግዲህ ዲያቆን አዱኛ ፍቃዱ ለኢቲአርቲ ሚዲያ አዲስ አይደለም። ከዚህ በፊት በተለያዩ ምክንያቶች እዚህ ስቱዲዮ ጋብዘነዋል። በተለይም ደግሞ የተሐድሶ እንቅስቃሴ ውስጥ እሱም ተሳትፎ ነበር። አሁን ከምንላቸው አገልጋዮች ጋርም በተለይ ከነ ሰለሞን አቡበከር ጋርም ከፍኖተ ጽድቅ ፍኖተ አበው ከሚሉት ማህበራት ጋርም እጅግ ሰፊ አገልግሎት አድርጓል። ከዛ በኋላ ግን ያለው ነገር እውነት እጅግ የሚያሳዝን ምናልባት ኢንተርቪውን ከሰማችሁት የነበረው ነገር እጅግ በሚያሳዝን ሁኔታ ወደ ቅዱስ ቤተክርስቲያን ተመልሶ በእንባ ከልብ ተመልሶ አሁን ቅዱስ ቤተክርስቲያንን እያገለገለ ያለ ወንድማችን ነው። ምናልባት አዱኛ ፍቃዱን አንድ ስራውን ብነግራችሁ አረሳውም ያንን ዕለት የሚለውን የዘማሪ ሙሉቀን ከበደን ዝማሬ እናውቀዋለን። ግጥምና ዜማው የዘማሪ ዲያቆን አዱኛ ፍቃዱ ነው። ያው ጠቀሙም ለማድረግ ነው። እንኳን ደህና መጣዲ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። እንደው መምህር ቅድም ያነሳናቸው ሀሳቦች አሉና ግራ የሚያጋቡ ሀሳቦች ነበሩ። ምንድናቸው? ሁለት ማህበር ስያሜዎች አሉ፣ ፍኖተ ጽድቅና ፍኖተ አበው የሚባሉ ማለት ናቸውና ፍኖተ አበው እንግዲህ እና አዱኛም የነበሩበት ነበር። ሰለሞን አቡበከር ፍቅርተ ዘማሪት ፍቅርተ ምናምን ነበረችበት። አሁንም በቃለ በተሐድሶ ውስጥ እንቅስቃሴ ውስጥ ያለች እህት ነች። እስቲ ሁለቱ እስቲ የፍኖተ ጽድቅና ፍኖተ አበውን እስቲ ሁለቱ ምንድን ናቸው? ምን አይነት ማህበር ናቸው? ምን ነበር የሚሰሩት? የተቋቋሙበት ዓላማ ምን ነበር? ያን እናንተ በነበራችሁበት ወቅት። እሺ እግዚአብሔር ይስጥልኝ። በመጀመሪያ ደረጃ ፍኖተ አበውና ፍኖተ ጽድቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ያ ማለት ፍኖተ አበው መጀመሪያ ሲቋቋም የዘማሪያን ህብረት ተብሎ ነው የተቋቋመው። ታስታውሱ እንደሆነ እዚህ ቀበና ቃላዋዲ የሚል ሌላ ግሩፕ ነበረ፣ እዛ ውስጥ ነበረ ብናገለግለው። ነገር ግን ዘማሪያኑ በወቅቱ ከቤተ ክርስቲያን ስለወጣን ጠቅልለን ተሐድሶ በሚለው እንትን ዘማሪያኑ ይቸገር ነበረ። የቤት ኪራይ የሚከፍለው የለም፣ የታክሲ የሚበላው የዕለት ጉርሱን ስለማያገኝ ለምንድን ነው እስከ መቼ ነው ሌሎች ትልልቅ አንጋፋ ወደ ተሐድሶ ግሩፕ የገቡት አገልጋዮች እስከ መቼ ነው እኛ የሚጨቁኑት? እኛ ቴሌቪዥናችሁ ላይ እየቀረብን እየዘመርን በአካውንታቸው ብር እየገባ አገልጋዩ ግን ዘማሪው ግን እየተቸገረ እስከ መቼ በሚለው ተገንጥለን ወጥተን ወደ 15 ዘማሪያን እንሆናለን። ፍኖተ አበውን አቋቋም። ከነዛ መካከል እነ ዘማሪ ሰለሞን፣ ፍቅርተ፣ እነ ትራስ፣ አማረ፣ እነ አሸናፊ፣ እነ አዱኛ፣ እነ ፍቅርተ ብዙ ናቸው። እነ ሀና መራዊ፣ እነ እዝራ፣ እነ ዘርፌ እነዚህ ሁሉ የፍኖተ አበው ዓለም አቀፍ ቤተክርስቲያን ተብላ ተሰይማለች። በፍኖተ አበው ውስጥ ደግሞ ምን ተቋቋመ? ፍኖተ ጽድቅ የሚል ሌላ ደግሞ የቴሌቪዥን ፕሮግራም ጽንስሱ ዘማሪት ትራስ ነበረች። አዎ ዞሮ ዞሮ ፍኖተ ጽድቅ ደግሞ የሚባለው ምንድነው? እዛው ፍኖተ አበው ስር ያለ ሌላ የቴሌቪዥን መርሃ ግብር ባይዘው የተጀመረው ጽንስሱ እዛው ነው። ፍኖተ አበው ፍኖተ ጽድቅ እዛው ያለ ነው። ፍኖተ አበው ስር ማለት ነው። አዎ አዱኛ የ30 ደቂቃ የቴሌቪዥን የአየር ሰዓት እንዳለኝ ፕሮፖዛል እንዳቀርብ ዘማሪ ሰለሞን እንዲያቀርብ ዘርፌ እንድታቀርብ ዳዊት እንዲያቀርብ ሁሉም የአየር ሰዓት ተሰጥቷል። ማለት አሁን ዘርፌ ከበደ መናፍቋ ማለት ነው። አዎ ፔንቴዎቹ። ስለዚህ ያ ነገር እንዳለ ሆኖ ነው እኔ ያን ነገር ሰብሬ ትቼ ወደ ቤተክርስቲያን የተመለስኩት። እግዚአብሔር ይመስገን ከተመለስኩም በኋላ ቀጥለውበታል እነዛ ማህበራት ተመለሱ። ከዛ በኋላ ነው እንግዲህ ይህንን ድርጅት ወይም ይህንን ተቋም የሚያንቀሳቅሰው ዋናው ባለሀብት ሁላችሁ የምታውቁት የሮዳስ ቀለም ዋና ፋብሪካ ባለቤት አቶ ጸጋዬ፣ በሱ ነው የምንንቀሳቀሰው። ስፖንሰራችን እሱ ነው፣ ደሞዝ የሚከፍለን እሱ ነው። እኛ ከተመለስን በኋላ በተለይ እኔ ከተመለስኩ በኋላ እዚህም ምስክርነት ሰጥቻለሁ። ሌላም የተለያየ ሚዲያ ላይ ወጥቻ ያለውን ነገር አጋልጫለሁ። ውሸት እንደሆነ ቤተክርስቲያንን ለማፈራረስ እንደወጡ እኔ ይህን ነገር ስለባነንኩኝ ቶሎ ወደ ቤተክርስቲያን እንደተመለስኩ ይህንን ነገር ካረኩ በኋላ ከጥቂት ጊዜ በኋላ ጸጋዬ ተመለሰ የሚባል ነገር ሰማሁ።
ጸጋዬ ሲመለስ ምንድነው ፍኖተ ጽድቅ የሚለው ያ እዛ ጋር የተጀመረው እንትን አንድ ላይ ነው አብሮ የተመለሰው። ግን ዝም ብዬ የምታዘባቸው አንዳንድ ነገሮች አሉ። አንዳንድ እዛ የሚያገለግሉ በጣም ራስ በቃ የፍኖተ አበው ራስ የሚባሉ ዘማሪያንና ሰባኪያን አብሮ ሲመለሱ ገረመኝ። ስለዚህ ምንድነው ከጀርባ ያለው ይሄ ነገር ገብቷል። እዛ ጋር የቴሌቪዥን ፕሮግራም መርሃ ግብር አለ። እዛ ላይ ሁሉም ኃላፊነት ተሰጥቶታል። ስለዚህ የግድ አዱኛ ጸጋዬ ከተመለሰ እዚህ ጋር የቴሌቪዥን ፕሮግራም የአየር ሰዓት ወይም ደግሞ ኃላፊነት ሊኖረኝ ይችላል፣ ደሞዝ ሊያገኝ ይችላል፣ መመለስ አለብኝ። ስለዚህ ግን ምንድነው አሁን ባጭሩ ምን አይል እኔ የምነግርህ ነገር አካሄዱ ምንድነው ነው ገብቷል። እኔ ያኔ አዳራሽ ሳገለግል ስዘምር ሲቃወሙኝ የነበሩ ቤተክርስቲያን ውስጥ የነበሩ አካላቶች ዛሬ እኛ በተወቀስንበት እኛ በተገፋንበት እኛ እንደ ውሻ በታየንበት እዛ መድረክ ላይ ቆሞ ሲዘምሩ እኔ አባቶች ይፍረዱ ነው የምለው። ማለት ምላሽ ይስጡን። እኔ አንደኛ አሁን እንድናገር የሚያደርገኝ ነገር ትናንትና እኛ ስንገፋ የነበረው ስንወቀስበት የነበረው መድረክ አሁን ለነሱ ኦርቶዶክሳዊ ለምን ሆነ ለኛ ለምንድን ነው ፕሮቴስታንታዊ ሆነው? እናንተ እዛ ላይ ሆናችሁ ስታገለግሉ ወቃሽ የነበሩ ሰዎች ናቸው ዛሬ እዛ ያሉት። ያውም እንሳሳላቸው መዝሙሮቻቸውን እየዘመርን ሲመክሩን ያደግን ብዙ እንቁ ዘማሪያን ትልልቅ በእውነት በጸጋም በምንም በእውቀት የሚበልጡን እኔ ግራ ነው ይገባኝና ህዝቡም እየተደናገረ ነው። ይሄ ነገር ጥርት እንዲል ምናልባት ግን ተመለስኩ ካለ በኋላ የበፊት የነበራቸውን ይሄ የታድሶ እንቅስቃሴ ትተውስ ቢሆንስ? አልተውም 100% ልንገርክ። እሺ እንዴት እንዳልተውት ልንገርክ። ሲጀመር ምንድነው የሆነ ተረት አለ እያሳሳቀ ነው አይደል ጎርፍ ነው ውሃ የሚወስደው። እኛ እኮ እንደዛ ሆነን ነው የወጣ ነው። መጀመሪያ ቀሚሳችንን አናወልቅም። እንግዲህ ከአመራር ውስጥ አንዱ ነኝ፣ መዝሙር ክፍል ነኝ እኔ። ሰለሞን ወጣት ግንኙነት ክፍል ነው። ዘመናዊ ጻፊ ነች። ዘመናዊ ጎሳዬ ማለት አሁን ላይ በቃለዋዲ ላይ። ስለዚህ ኦርቶዶክሳዊ አይደለም። አሁንም አይታችሁ እንደሆነ ኮርድ አለ፣ ግርፍ አለ፣ ክራሮቹ እንዳሉ ሆኖ ማሲንቆ አለ፣ ብዙ ማቴሪያሎች አሉ። ያ ማለት ነገር ፍቅር ላይ የምናየው ያ ማለት እዛኛ ፍኖተ አበው የምንገለገልበት ማለት ነው ሙሉ ባንዱ። እኔ ምናልባት አንድ ጥያቄ ልጠይቅህ፣ በግልጽነት የምታውቀው መረጃ ካለ በትክክል ልታወጣ። ይሄ መጀመሪያ እኔና ምን ያህል ፕሮግራሙን ስንሰራ አንተ በመሀል ስለሆነ የገባኸው ቤተክርስቲያንን ከመጥቀም አንፃር ነው ይህን ፕሮግራም የምንሰራው። እኛ መልካችን ቤተክርስቲያን ነች፣ ሳይድ የምናደርገው ወይም ደግሞ የምናደላውም ለቤተክርስቲያን ነው። ከዚህ አንፃር አንተ አልፈህበታል፣ በውስጡ የምታውቀውም ነገር ሊኖር ስለሚችል ቃላዋዲ የተባለው የቤተክርስቲያን የተሐድሶ ክንፍ ፍኖተ ጽድቅ የሚባለው ማህበር ላይ ዛሬ ላይ የለም፣ የተለያዩ ናቸው። አዎ በነገራችን ላይ ሁለቱ ብቻ አይደሉም፣ በጣም ብዙ የነዚህ የተሐድሶ ቅርንጫፎች አሉ። ከሚታወቁት እቺ አዎ ለምሳሌ በሚስጥር የሚሰሩ ማለት አዎ ባይዞ መነሻው ታስታውሱ እንደሆነ ታውሎጎስ የሚባል በጋሻው የሚመራው ከዛ ነው የተገነጠለው ቃላዋዲ። ከቃላዋዲ እኛ ተገለጠን። ከኛ ደግሞ ሌላ ማህበራው የሚባሉ አሉ። እነ ዘማሪ ጽጌሬዳ አሁን የገቡበት ሌላ ደግሞ ማህበር አለ። በጣም ጽጌሬዳ ጥላው አዎ በጣም ብዙ ናቸው። እና ይሄ ሁሉ ምንድነው በመጀመሪያ ደረጃ የጥቅም ጉዳይ ነው እንጂ ስለ ክርስቶስ ወንጌል ተቆርቆሮ ስለ ህዝቡ ነፍስ ተቆርቆሮ አይደለም። የጥቅምና የጥቅም አንድና አንድ በቃ ይሄ ነው። ስለዚህ የተለያየ ነው። ቃላዋዲም ሌላ ነው፣ የራሱ አካል አለው። በሐሳብ ግን አይገናኙም። በሐሳብ ምንድነው መሰለህ አሁን ክርስቲያን ወይም ደግሞ ከነሱ ውጪ ያለውን ሰው ለመሳብ ሲፈልጉ አይ አላማችን አንድ ነው ክርስቶስን መስበክ ነው ይላሉ እንጂ በሌላ ጉዳይ አይገናኙ። በታምር ሲጀመር ቢዝነስና ቢዝነስ ነው። ገብቶሃል? ገንዘብ ነው ትኩረቱና አይገናኙም ለማለት ነው። በጣም ነገሮች በጣም ብዙ እንትን የሚፈልጉ ይመስለኛል። አሁንም ማለት እኛ አሁንም ያላወቅናቸው በጣም ብዙ ነገሮች አሉ። ስለዚህ ይሄ ነገር ቅድም እንዳልነው ይፋ መውጣት አለበት። እንደ ሌላ ጊዜ ዝም የሚባል ጉዳይ አይደለም። ከዚህ ጊዜ በዚህ አይነት መንገድ ያጣነውን ነገር እናውቀዋለን። አሁን በየአዳራሹ ያለው ኦርቶዶክሳዊ ወጣት ነው በዚህ አይነት መንገድ ተስቦ የወጣውና ይሄ ነገር እውነትም የቅድስት ክርስቲያን አስተምሮ ከሆነ ቅድም እንዳልነው ያልገባን ያላወቅነው ነገር ካለ ይንገሩን። እዚህ ስቱዲዮ መጥተው ድረስ ይንገሩን። እኛ መድረካችን ክፍት ነው አሁንም ማለት ነው። ምናልባት ደግሞ ከጀርባው ሌላ ጉዳይ ካለ ደግሞ እዛ ሄዶ ያዩ መምህራን፣ ዘማሪያን፣ አባቶችም ጭምር ይሄንን ነገር ይፋ ያውጡት፣ ግልጽ ያድርጉት። አሁን አዱኛ ምናልባት እዛ ስለነበረ ነው እያንዳንዱን እንግዲህ እነሱ የፈጠሩት ማህበረሰብ የተፈጠረ አንድ የቴሌቪዥን ተቋም ነው ፍኖተ ጽድቅ አይደል? ከሱ በላይ መረጃ ሊሰጠን የሚችል ሰው የለም እና
ስለዚህ ትንሽ ግራ ያጋባል መምህር። ምናልባት እኔ አንዳንድ ጊዜ ነገሮችን አንጻራዊ በሆነ መልኩ ማየት ያስፈልጋል። ቅድም ያልከው በእርግጥ እንደ ሚዲያ ክፍት ማድረግ ተገቢ ነው። እኛ ማንንም ልንተች አይደለም፣ ግን ቤተክርስቲያን ነች። ከዛ አንጻር ነው የምንሰራው። ግን እንደ ሚዲያ ክፍት ማድረግ በቂ ነው ማለት ሌላው ሰው መጥቶ እኛ ያልገባን ነገር ስላልክ ነው። እኔ እንግዲህ ከሚታየው በላይ ከሚሰማው በላይ ምስክር ሊሆን የሚችል ምንም ነገር የለም። እኔ አሁን አልገባህም ብትለኝ ተቃዋሚ ነኝ ያንተ። ምክንያቱም ቤተክርስቲያኔን አውቃታለሁ። ይሄ ማለት ቤተክርስቲያንን አውቄ ጨርሻለሁ ማለት አይደለም። ቢያንስ ግን ድምጿን አውቀዋለሁ። ዲያቆኑ እኮ ሲቀድስ በምንኛ በየትኛው ልቀድስ ብሎ እኮ የቅዳሴ መምህሩን ወይ ቄስ ገበዙን ቄስ ዲያቆኑ ወይ የዕለቱን አለቃውን ጠይቆ ነው እኮ የሚቀድሰው እኮ። ዝም ብሎ እኮ ተነስቶ ተንሱ አይልም እኮ። የዕለቱን ቅዳሴ ግጻዊ ያዛል እኮ አይደል? በግጻዊ መሰረት ነው። ዜማውንም ያዛል ከባሉ ከዕለቱ ከእንትኑ አንፃር ከዕለቱ ስያሜ አንፃር። ቤተክርስቲያንን እናውቃታለን እኮ። ምዕመኑም እኮ ተንሱ ሲባል እኮ ልጆ ተሳለና ብሎ እኮ ዜማውን ያውቀዋል። ስለዚህ አሁን እዛ ሚዲያ ላይም ሆነ ቴሌቪዥን ሊሆን ነው ገና ይመስለኛል እዛ ላይ የታሰበ እየተደረገ ያለ ሁኔታ ወይም እየተሰራ ያለ ስራ የቤተክርስቲያን ድምጽ እንዳልሆነ ይሄንን እንዴት ነው ማወቅ መለየት የሚያቅተን? ስለዚህ ያልገባኝ ነገር አለ ብዬ እኔ አልጠይቅም። አይ ስላልሆነ ነው እኮ አሁን ምን ሐሳብ አንሰን የምንወየው እንጂ ምን መጥቶ ያስረዱ እንደው እንደ ሚዲያ የፈለኩት አሁን መምህራን አሉ ትላልቅ የምንላቸው ቤተክርስቲያናችን እንቁ መምህራን ምን ሳሳላቸው የነሱ መዝሙር እየሰማን ያደገን እነሱ ያዩት እኛ ያላየነው ነገር ካለ ተረዳኝ አይደል? እነሱ አይተውት እኛ ያላየነው ነገር ካለ አሁንም ማለት ነው ይሄን ነገር ደግሜ እለዋለሁ። እንደ ሚዲያ ክፍት እናደርጋለን። አዎ አይ ይሄ ጉዳይ ሲጀመር በቀደመታ ለብቻ ስናወራ ነበርና ከካሜራ ውጪ ይሄ ያንዱን ወገን አይቼ ያንዱን ወገን ልተው የምትለው ጉዳይ አይደለም፣ የቤተክርስቲያን ጉዳይ ነው። ኢትዮጵያ የቅዱስ ያሬድን ዜማ ቅዱስ ቤተክርስቲያን የቅዱስ ያሬድን ዜማ እያላት ኢትዮጵያ ሀገር የሚለው መዝሙር የኢትዮጵያ ነው ለኢትዮጵያ ነው የተዘመረው ማለት ምንም አሳማኝ ጉዳይ አይደለም። ተረዳኸኝ አይደል? ማንበብና መጻፍ ከሚለው ከሀገር ፍቅር ሙዚቃ የተለየ ምን ይቅርታ ጣልቃ ገባሁባችሁ። በነገራችን ላይ አሁን በዚህ መዝሙር ላይ ግጥምና ዜማውን የሰራው ሰለሞን አቡበከር ነው። ስለ ሰለሞን በዚህ አጋጣሚ ልናገር የምፈልገው ነገር ስለሚያየው ቪዲዮ ጓደኛዬ ነው። ብዙ ነገር አብረን አሳልፈናል። ኦርቶዶክስ ውስጥም እያለን ከወጣንም በኋላ ከተመለሰን በኋላ እንደውም ቻናሌ ላይ ኢንተርቪው አድርጌዋለሁ። እዚህም አንተ በቃ ይሄ ልጅ የእውነትም ተመልሷል ብዬ በትክክል እንትን ብያለሁና ከተመለሰ በኋላ ዩቲዩብ የራሱ ቻናል ላይ የሚለቃቸው መዝሙሮችን አያለው። አንድ ሁለት ቀን ደወልኩለት፣ አታድርግ ከተመለስክማ እርግፍ አድርገህ መተው አለብህ። ምክንያቱም እዛ ጋር የቀሩ ልጆች አሉ፣ ጴንጤ የሆኑ ልጆች አሉ፣ ወደ ሐሰተኛ ነቢያት የገቡ ልጆች አሉ። የእነሱን ዝማሬ እንዴት ታቀርባለህ? እንዴት ታወርዳለህ? አወረደ። አሁን ደግሞ አይታችሁ እንደሆነ የዝራን የነጽ ማናት ሀና መራዊ ምናምን አሁን ሀና መራዊ ጥበብ ወርቅዬ ጋር ናት። ፓስተር ማን ነው ጥበብ ወርቅዬ ማለት ዘፋኙ እሱ ጋር ኖርማሊ ጠቅልላ ገብታለች። እዝራ ሱፍ ለብሶ በየቸርቹ እየዘመነ እንዴት ነው ህዝቡ የምናደነጋግረው ነው? ስለዚህ ዓላማው ምንድነው? ከጀርባውት ይቆረቁራል እኮ እኔ እኮ አሁን ሪስክ ወስጄ ነው አይደል ማወራው። እኔን እኮ አሁን እነዚህ አሁን እንቁ የምንላቸው ዘማሪያን እኔ ልክ እንደተሸወድኩት እንዳይሸወዱ ነው የምናገረው። ሌላውን ተወኔ ስመለስ ምንድነው አጀንዳ ካላማክ ምንድነው ብሎ የሰደበኝ አገልጋይ ሁሉ አሁን ዛሬ እዛ እነሱ ጋር ሄዶ እየዘመረ ነው። የምሬ ነው። 2 ዓመት እኔ ከተመለስኩ በኋላ አገልግሎት አቋርጬ ቤቴን ዘግቼ አለቅስ ነበረ። ሃይማኖቴን ቤተክርስቲያኔን ብዬ ስለተመለስኩ ይሄን ናይል ዋጋ ከፍዬበት የተመለስኩት ለሃይማኖቴ ብዬ እንደገና ድጋሚ ስተት መስራት አልፈልግም። ስለዚህ ስደውልልኝ አንተ ኢቲ ማን ነው ፍኖተ ጽድቅ ላይ አይተኛል አላልኩም? ትናንት አይተኝ ታውቃለህ? እዛ ጋር ስልክ አላየሁም። ለምንድን ነው የማልሄደው? ዋጋ መክፈል አልፈልግም አሁን። ምክንያቱም አካሄዱ ትናንትና የወጣንበት አካሄድ ነው። ሁሉ ነገር ከከበሮ አንስቶ እስከ ኳይር አጃቢዎቹ እዛው ፍኖተ አቦ ከኛ ጋር የሚያገለግሉ ልጆች ናቸው። ገባል? የትኛው ኳይር ነው አባቶች እግር ስር ቁጭ ብሎ ንስሐ ወስዶ ቀኖና ተቀብሎ ወደ ሃይማኖቴ ተመልሻለሁ ተጸጽቻለሁ ብሎ ንስሐ የገባ ኳይር አለ? የለም። በነገር ላይ ይሄን ስታነሳ አንድ የገቢ ማሰባሰቢያ ዝግጅት ላይ አንድ ስማቸውን ማልጠቅስ ሊቀ ጳጳስ ደወሉልኝና ማን ናቸው እነዚህ ሰዎች አሉ። ኳይሮቹ አቅርበው ነበር መዝሙርና ፍኖተ ጽድቅ የሚባሉ በእርግጥ እኔ ዳ መሆናቸውንም በኋላ ላይ ያወቅኩትና ማን ናቸው ፍኖተ ጽድቅ ያሉት? ማን ናቸው ፍኖተ ጽድቅ አሉኝና አይ እንዲህ ማህበር ናቸው ብዬ ስላቸው የቤተ ክርስቲያን ድምጽ የላቸውም፣ የቤተ ክርስቲያን ለዛ የላቸውም። እንዲህ አይነት ማህበራት እንዲህ አይነት አጃቢዎች
ድጋሚ ቤተክርስቲያን መድረክ ላይ እንዳይቆም አውደ ምሕረት ላይ ብለው የነገሩኝ ሊቀ ጳጳስ አሉ። ሰምተው እዛው በሁለት ዝማሬ ሲዘምሩ አይተዋቸው ሰምተው ምንም ጥያቄ የለም እኮ አይናቸውን ጨፍነው እኮ ነው እንደ ፕሮቴስታንቲዝም እኮ ነው አውደ አዳራሽ ውስጥ የሚሰሩት። አይናቸውን ጨፍነው እንደገና እኛ የቅዱስ ያሬድ የሽብሸባ ዘይቤ አለ አቋቋም የሚማረው ተማሪ እኔ ሲጀመር አንድ ነገር መታወቅ ያለበት ዘማሪ ማለት ማን ነው? በቤተክርስቲያናችን ሴቷም እኮ ሰላም ለኪ ዜማ ትጮሃለች እኮ ሰላም ለኪ ዜማ የጮኸ ይሄ መሆን አለበት እኮ ቢያንስ የቤተክርስቲያንን ዜማ ያወቀ መሆን መቻል አለበት። ይሄን የሚያውቅ ከሆነ ከቤተክርስቲያን የዜማ ስልት ከቅዱስ ያሬድ የዜማ ስልት ወጥ አይደለም። ከነሱ ከሶስቱ የዜማ ስልት ውጪ ወጥቶ አይደለም። ይሄ አምባሰል አንቺሆዬ ባቲ እሱ ቅኝት ነው እንጂ የዜማ ስልት አይደለም። እሱ የዜማ ስልት የቅዱስ ያሬድ የዜማ ስልት ነው። ያ ደግሞ የቤተክርስቲያን የማያልቀው ያንን የማያውቅ ያንን ያልተማረ ወደ ሌላ ቦታ ይሄዳል። ያን የሚያውቅ ግን የቤተክርስቲያን ድምጽ የትኛው እንደሆነ ይረዳል። ስለዚህ እኛ አባት ሊቅ ስለሆኑ ሊቀ ጳጳስ የማን ድምጽ ነው ይሄ ድምጽ ያሉኝ የጠየቁኝ። ስለዚህ ይታወቃል፣ ግልጽ ነው፣ ምንም ጥያቄ የለውም። እኔ የደነቀኝ ግን አሁን ወንድማችን ንጉስ የደነቀኝ ትላንትና አንተ በነገርህ ላይ 2 ዓመት አልቅሰህ ተጸጽተህ መዝጋትህን በር ማትረፊያ ጊዜ ነው። እግዚአብሔር ረድቶሃል። እንደው ከሚገርም ነገር እዚህ ላይ ያንተን ሐሳብ ላጠንክር። አዱኛ በጣም ወዳጄ ነው፣ በጣም አብረን ያደግነውና ከተመለሰ በኋላ እዛ ብር ይከፈላቸዋል፣ ደሞዝ ማለት ነው። ችግር የለባቸውም የብር የሆነ ጊዜ አይቸው በጣም ነው የደነገጥኩት። ከሰውነት ጎዳና ወጥቶ ማለት ነው። የዛን ጊዜ 2 ዓመት ቤት ዘግቶ በሚያለቅስበት ጊዜ ማለት ነው። ይሄንን ለሚዲያ ፍጆታ አይደለም፣ እያንዳንዱ ነገር ስለማቅ ነውና ከተመለሰ በኋላ ደግሞ ወደ ቅዱስ ቤተክርስቲያን ከተመለሰ በኋላ ያለውን ነገር ሳይ በጣም ነው ደስ ያለኝ። ግን በህይወት ማትረፊ ነው እኮ ያ ማትረፊያ ጊዜው ነበር ለሱ። አሁን የደነቀኝ ትላንት ሲመለስ ምን ዓላማ ይዘህ ነው ቤተክርስቲያንን መልሰህ ልታጠፋ ነው ወይ ብለው ያሉት ሰዎች ዛሬ ግን ትላንት እሱን የወቀሱበት ቦታ ላይ መቆማቸው ግን የሚያሳዝን ነው። ጨርሻለሁ። ይህን ይመስላል እንግዲህ ምናልባት የማዕዶት ለኢትዮጵያን በዚህ አጋጣሚ ብዙዎቻችሁ መቼ ነውና መስከረም 29 ይቀርባል ተብሎ ነበርና መስከረም 29 ላይ ይቀርብ የነበረው ማዕዶት እንግዲህ ተራዝሟል። ምክንያቱ ግልጽ ነው። ምናልባት አልገለጽነውም፣ ግን አሁን ይሄን መናገር እንፈልጋለን። ምናልባት ከዚህ ኢንተርቪው በኋላ ብዙ ነገሮች እንደሚመጡ ምንም ጥያቄ የለውም፣ በእርግጠኝነት ማለት ነው። ማዕዶት ላይ ሙሉ በሙሉ ስፖንሰር እናደርጋለን የነበረው ድርጅት እንግዲህ ምክንያቱ በማናውቀው ሁኔታ ፕላን ቢ እንኳን አማራጭ እንዳንፈልግ በመጀመሪያ ፕሮግራም ላይ ኦልሞስት ወደ 300 ሺህ ብር በላይ ነው ያንን ፕሮግራም ለመስራት ያወጣ ነው። እግዚአብሔር ይመስገን በጣም የተሳካ ብዙዎች የተማሩበት ብዙዎች የተደሰቱበት ፕሮግራም ነበር። ሁለተኛውን ደግሞ የነበረውን ፕሮግራም በማየት እጅግ ደስተኛ ሆነው አንድ ትልቅ ድርጅት እንግዲህ ሙሉ በሙሉ እኔ ከቨር አደርጋለሁ ብሎ ነበር። ከዛ በኋላ በማናውቀው ምክንያት ፌል አድርጓል። ያ ነገር ለምን እንደቆመም ለምንም አናረግም እንዳሉም አናቅም። ስለዚህ በዛ ምክንያት ነው መስከረም 29ም ከዛ ጥቅምት 20 አስበን ነበር የተራዘመው። እግዚአብሔር ቢፈቅድ ህዳር 4 እንግዲህ አሁን ያለንበት የጽጌ ወራት ላይ ያለነውና የመጨረሻው እንግዲህ የጽጌ ሳምንት ነውና እግዚአብሔር ከፈቀደ እዛ ላይ እንግዲህ እመቤታችንንም እንግዲህ ስደቷንም ሁሉ ነገር በማሰብ እንደገና እጅግ ደስ የሚል ርዕሰ ጉዳይ ይዘናል። በጣም በስነ ምግባር የታነጸ የነቃ ትውልድ ለቅድስት ቤተክርስቲያን በምን አይነት በእንደዚህ አይነት ነገሮች የማይሸወር ትውልድ ለቤተክርስቲያን እናፍራ በሚል ትልቅ መርሃ ግብር እያዘጋጀን ነው። እሱ ላይ እንግዲህ በምችሉት መንገድ አግዙን። እኛ የምንችለውን እያደረግን ነው። ቅድስት ሥላሴ ዩኒቨርሲቲ አዳራሽን እንግዲህ ብፁዕ አቡነ ፊልጶስ ብለው ነበር፣ ይሄ የኔ አዳራሽ አይደለም እንዴ አሉና እኛ ባለን አቅም ሳይኖረን ያንን አዳራሽ እጅግ በተዋበና በአማረ መልኩ አዘጋጅተን ነበርና አሁንም ከዚህ በላይ አድርገን ቅድስት ቤተክርስቲያን በቃ ሁሉ ነገር ሙሉ እንደሆነች አድርገን ምንም ሳይጓደል እንደዚህ አይነት ስህተቶችንም እየቀነስን እንምጣ በሚል ነውና አዳራሽ ላይ ካሴት ሲመረቅ፣ አዳራሽ ላይ መጽሐፍቶች ሲመረቅ፣ ትላልቅ ሆቴሎች ላይ ሲመረቁ እንናገራለን መሆን የለበትም እያልን ማለት ነው። የነዛ እንትን ነው አሁን ላይ እነዚህ ነገሮች እየፈጠረ ያለውና ስለዚህ አግዙን። ኢቲአርቲ ሚዲያ የቅድስት ቤተክርስቲያን ልሳን ሆኖ ይቀጥላል። የምንችለውን እናደርጋለን። እንግዲህ ልሳን ስንሆን የምናስተላልፍበት ልሳን እስኪቆም ድረስ እንቀጥላለን ለማለት ነው። ምን ያህል በንቲ ነበርኩኝ። መምህር ግሩም ከበደ፣ እንግዲህ ዲያቆን አዱኛ ፍቃዱ፣ ኤልያስ ከድር፣ አብኔዘር ምህረቱ እንዲሁም ሳራ ወንደሰን ስራውን ደግሞ በማቀናበርና ወደ እናንተ ውብ ሆኖ እንዲደርስ ኢየሩሳሌም ወደ እናንተ ያደረሰች ነበር። እጅግ አድርገን እናመሰግናለን። ይህንን ፕሮግራም ለሁሉም ሼር አድርጉ፣ ቻናላችንን ሰብስክራይብ አድርጉ። የሚተላለፈው መልእክት ሁል ጊዜ ወደ እናንተ እንዲደርስ የደውል ምልክቱን መንካታችሁን አትርሱ።
ኢቲአርቲ ሚዲያዎች ነን። ሰላም